ፈልጋል መመታት ወዳጅ ተው ተረጋጋ ነው ነገር ተው መመታት ፈልጋል አልፈለኩም እና ምንድነው እሺ ቢያንተ አትረጋጋም እንዴ ነው እንዴ ጤነኛ አይደለም እንዴ አንተን እየታገስኩ ምን አይነት ጥርጣሬ ነው ትግስቴን አትፈታተኑ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ቦታ ላይ እንገኛለን ማለት ነው ከዚህ ከኋላ የምታዩት እህታችን አንድ የደረሰብኝ ችግር አለ ከችግርም በላይ ትልቅ ስህተት በህይወቴ ሰርቻለሁና ሌሎችም ሰዎች መማርም አለባቸው እዚህ ውስጥ የከተቱኝ ሰዎችም በህግ መጠየቅና እነሱም ትምህርት መውሰድ መቻል አለባቸው አሊያ ተያይዞ ሰው ማለቁ ነው ስለዚህ እንድትደርስልኝ ፈልጋለሁ ባለችኝ መሰረት እንግዲህ ካለችበት ቦታ ድረስ ሂደን እንደዚሁ አግኝተናታል ማለት ነው ከዚህ በኋላ ያለውን ከአንደበቷ የምንሰማ ይሆናል ምንድነው ያጋጠማት ምንድነው ማድረግ ያለብን ምንድነው የሆነችው እቺ ልጅ የሚለውን ያው እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሆኑ ላለው ማለት ነው የኔ ቤተሰብ የሆናችሁት ደግሞ ሐሳብ አስተያየታችሁ እንደተለመደው ኮሜንት ሴክሽን ላይ የገባችሁ አስቀምጡልን እናያለን በመንተጋገዛው ነገር እንተጋገዛለን ማለት ነው እንግዲህ በቅርቡ በተደጋጋሚ እየጠየቃችሁት ያላችሁት ነገር ለሀብታሙ መኪና ይገዛለት ቻሌንጅ ይጀመር የሚል ነውና ያን ቻሌንጅ ደግሞ እንግዲህ ዛሬ ነው እርምዬ ዛሬ ተጀምሯል እንግዲህ ፖስት አድርጌላችኋለሁ አካውንቱን በቀላሉ ማግኘት ያልቻላችሁ ሰዎች ደግሞ እዚሁ የምታዩት ላይ ታች ስር ላይ አስቀምጥላችኋለሁ አካውንቴን በዛ መሰረት ቻሌንጁን መቀላቀልና መጀመር ትችላላችሁ ማለት ነው ምንም አያሳስባችሁ ስለዚህ ይህን ነገር አስባችሁ ለኔ ለመጀመርም ለማገዝም አይዞህ በርታ ከጎን ነኝ ላላችሁኝ በሙሉ ክብር ይስጥልኝ በጣም ከልብ ነው የማመሰግነው ማለት ማንም ሰው አላሰበልንም የምንሰራው ነገር እንግዲህ እንደምታዩት ስራችን ከአንድ ወንጀለኛ ጋር እንኳን እሱን ወደ ህግ ባለመውሰድ ገንዘብ መደራደር ይቻላል ያ ገንዘብ ደግሞ ተሽከርካሪ አይደለም ከዛም በላይ ነገር መግዛት ይችላል የሚያቀርቡልን ኦፈር እንደምታዩት ነው ሰምተነው ማናውቀው ብር ነው ኦፈር የሚያቀርቡልን በዚህ ከተስማማችሁ ይሄው የኔ ያክል እናስገባለን እንሰጣለን አሁኑኑ ነው የሚሉና ፍትህን በማስቀደም ለቆምንበት ትልቅ ዓላማ እነሱን ለህግ ማስረከብና ቅጣታቸውን ማየት ነው የምንፈልገው እኛ እንጂ ከነሱ ጋር ክርክርም አንፈልግም ውዝግብም ወይም የነሱን በደም የተጨማለቀ ገንዘብ አንፈልግም ስለዚህ እናንተ ወዳችሁና ፈቅዳችሁ ለኛ ተሽከርካሪ ያስፈልጋል ከኪራይ ተሽከርካሪ ወደ ራሳችን ተሽከርካሪ ይዘን በየቦታው ገብተን ልንወጣ የምንችልበት ልንደበቅ የምንችልበት ራሳችን ዝቅ አድርገን ልንሰራ የምንችልበትን ነገር አመቻች ያላችሁ በውስጥ እንዳወራችሁኝም ትክክል ነው እንደዛ ነው ማድረግ መቻል ያለብን ስለዚህ ቻሌንጁ ተጀምሯል ከዛሬ ቀን ጀምሮ ቻሌንጁ ተጀምሯል ያለውን ነገር ውጤቱን መሃል ላይ የማሳውቃችሁ ይሆናል ማለት ነው ይህን ነገር አስባችሁ ለኔ እኛ ሳናስበው እናንተ አስባችሁ እንደዚህ መሆን አለበት ስላላችሁ ከልብ በጣም ነው ደስታ የተሰማኝ የእናንተ ደግሞ የንጹሃን ሳንቲም ስለሆነ እሱ የተሻለ ነው የሚሆነው ማለት ነው ከጠላቶች ገንዘብ ከመቀበል ይልቅና በጣም ከልብ እናመሰግናለን እንግዲህ እህታችን ምን የሆነ ነገር ማለት ፈልጌ ነው በቻሌንጁ ጉዳይ ያው ደስ የሚል ነገር ነው እንደተናገርከው አንደኛ የራሳችን መኪና ይዘን እንትን ማለታችን በነገራችን ላይ የራሳችን የምንለው መኪናው በሀፍቴ ስም ይገዛ ሀፍቴ ያዘው እንጂ ሙሉ ክሩ የምንጠቀምበት መኪና ነው ለምንም ሀፍቴ ለብቻው የሚጠቀምበት መኪና አይደለም አንዳንዶቻችሁም ኮሜንት ሴክሽን ላይም ስለማይ ነው ለሀፍቴ ተደረገ ማለት ለኤርሚ ተደረገ ማለት ነው ወንድማማች ነን ለወንዴ ተደረገ ማለት ነው ለልዑል ተደረገ ማለት ነው ለሌሎችም ክሮቻችን ተደረገ ማለት ነውና በጣም ደስ የሚል ሐሳብ ነው እናንተ በምን ደረጃ እንደምትረዱን እያየን ነውና ለኛ ብርታት ነው ለኛ ሞራል ነው ባይገዛ እንኳን በቃ ሳይገዛ ገና እንደዚህ ቻሌንጁ በመጀመሩ እንኳን ለኛ ሞራል ነው ምክንያቱም የሰው መኪና ተከራይታችሁ በመሰሩበት ሰዓት ያለውን ቻሌንጅ እናውቃለን ብዙ ጊዜ እንደውም ይሄን ነገር እሱ አትናገሩ ነው የሚል
ያው ዛሬ እኔ እንግዲህ ተጀመረ አይቀር ሚስጥሩን ለማውጣት እገዳለሁና መኪና ተለማምጠን ከሰዎች ክፍለ ሀገር የምንወስደው መኪና ታውቃላችሁ አሁን እምነት የለምና ከእንደዚህ አይነት እንትን መዳናችን በጣም አስፈላጊ ስለሆነና ለሀፍት የሚደረገው ነገር ለሁላችን መሆኑን ታስቡል ነው። ቻሌንጁን ያስጀመራችሁ ቻሌንጁን የምትቀላቀሉ እየተሳተፋችሁ ያላችሁ ዛሬ በይፋ ቻሌንጁ ተጀምሯል። አካውንታችን ከሀፍቴ ወይም ደግሞ ከክሮቹ አባላት ከሚቀመጡ እንትኖች ውጭ በሀፍታሙ ነው የሚገባው። ስለዚህ ከአጭበርባሪዎች እንትን ለማለት ሀፍቴ በራሱ ሚዲያችን ላይ እንትን ያልነው አለ ቅድም የፖስት ነው አለ በሱ አካውንት ገቢ እያደረጋችሁ ቻሌንጁን ተቀላቀሉ። ቻሌንጁን የተቀላቀላችሁ ሰዎች ደግሞ በይፋ ቻሌንጁን ለሌሎች እንዲቀላቀሉ እንድታበረታቱልን እላለሁ። አመሰግናለሁ። አፍጥኝ ለማለት ነው። እሺ ኤርሚ በጣም ከልብ አመሰግናለሁ። እንግዲህ እህታችን ስምሽን ተናገሪና ከስምሽ በመጀመር እንግዲህ የተፈጠረውን ነገር እያንዳንዱን ነገር እስኪ ንገሪን። ያው የኛ መቅደም ስላለበት መልእክት ለማስተላለፍ ያክል ነውና እሺ የተፈጠረውን እያንዳንዱን ነገር አስረጂ። እሺ በመጀመሪያ ግን አንተ ጥሬና ክብር ከሌላ ጉዳይ እኔን ጉዳይ አስቀድመ ስለመጣ በጣም አድርጌ ነው የማመሰግነው። እሺ አውቃለሁ በጣም ብዙ ስራ እንዳለብህ ሌሎች እንደዚህ የምታስፈጽማቸው ጉዳዮች እንዳሉብህ አውቃለሁ። ግን ብዙ ጊዜ ጨቀጨኩ ቢሮ ድረስ ከመምጣት ድረስ በስልክም በጣም ብዙ ጊዜ ጨቅጨቅ ያለው አሁንም ሌላ ስራ እያለብን እኔን ቅድሚያ የሰጠውና በጣም አድርጌ ነው የማመሰግነው። እሺ ነው አውቃለሁ ሚዲያን እከታተላለሁ። ለተበደሉት ስትቆም ፍትህ ስታስገኝ ምናምን አውቃለሁ። እና እኔም ዛሬ ወደ አንተ ውጭ የመጣሁት ፍትህ ለማግኘት ፈልጌ ነው። የኔ ፍትህ እንኳን በእርግጥ ረፍቷል፣ ግን ለሌሎች ሰዎች ፍትህ እንድሰጥልኝ እፈልጋለሁ። ከዚህ በኋላ በእኔ መንገድ የሚሄዱ ሰዎች እንዲጎዱ አልፈልግም። እኔ በሄድኩበት መንገድ እየሄዱ ብዙ ቤተሰቦቻቸውን የሚያጡ ሰዎች አሉ። በመጀመሪያ ስሜ ግን ሳምራዊት አበበ እባላለሁ። የምኖረው ከአንድ እናቴ ከብቸኛው እናቴ ጋር ነበረ። አባቴ በሕፃንነቴ ነው የሞተው። በ4-5 ዓመቴ ነው የሞተውና እናቴ ያለአባት ያንናት ለእናቴ የመጀመሪያ የመጨረሻ ልጅ ነበርኩ ለቤተሰብ። አባቴ በውትድርና ሄዶ ነው የሞተው እና የአባቴ ፍቅር ጣም ምናምን አላውቅም ነበር። እናቴ ናት እንደ አባትም እንደ እናትም ሆነ ያሳደገችኝ። ከታች ታናሽ ወንድም እናቴ የለኝ፣ ከላይም የለኝም። እኔ ብቸኛ ልጅ ነበርኩኝና የአባትን ፍቅር ሳላውቀው በቃ የአባት ፍቅር ይሄ ነው የሚለውን ነገር ሳላውቀው የእናቴን እንትን ተደገመብኝ። እና ግን አባቴን ባላውቀው እንኳን የአባት ፍቅር እንዴት ነው የሚለውን ጣዕሙን ነው እንጂ ማወቅ ፈልገው እናቴ ያጎደለችብኝ ነገር አልነበረም። እና እናቴ ሌላ ሰው አላገባም። አባቴ ምንድነው እኛ ሞቷል ብለን አመን እንጂ ሞቷልም አለም አልተባልንም ነበር እስካሁን እስካለንበት ነገር እና ሞቷል ወይም ደግሞ በህይወት አለ ሳልባል አላገባም አለች። ሌላ ባል ማግባት አልፈልግም፣ ዛሬ ይመጣ ይሆናል ነገ ይመጣ ይሆናል እያለች በተስፋ እየተጠባበቅን ነው 20 ምናምን አመት ሆነ ማለት ነው። እና እስከዚህ እድሜ ድረስ በቃ አላገባም በብቸኝነት አንቺን አሳድጋለሁ ብላ እናቴን እያሳደገች ነበር የምትኖረው። በብቸኝነት እንደዚህ ከሰዎች በታች ሆና ደፋ ቀና ብላ የሰው ቤት ልብስ እያጠበች ምናምን ነበር ስታሳድገኝ የነበረው። መጀመሪያ አባቴም ስላለ ሌላ ሰው የሚረዳት እንኳን ባይኖር አባቴ በሚልክላት ነገር ነበር የምትተዳደረው። የሚከራይ ቤት ምናምን እንኳን አልነበረም። አንድ ሰርቪስ ውስጥ ነበር የምንኖረው። እና እናቴ ምንድነው ህመም አደረባት በመሃል። ጨጓራ ህመምተኛ ነበረች፣ ጨጓራ ባክቴሪያ ማለት ነው። እና ይሄ ህመም በጣም እያሰቃያት ነበር። እኔ እንደዛ እያስተማረችኝ እንደዚህ ሆና እንኳን የጨጓራ በሽተኛ ሆና እንኳን የሚገርም ሰው ቤት ልብስ ታጥባለች። ሰው ቤት ልብስ እያጠበች እየመጣች የምታገኛትን ሳንቲም ነው ለኔ ለደብተር ለዩኒፎርም ምናምን የምታደርገው። የግል ትምህርት ቤት ነበር የምታስተምረኝ እንኳን የመንግስት አላስተምርም ቁም ነገር ላይ እንድደርስልኝ ምናምን እያለች ያችን ሳንቲም እያወጣጣች የግል ትምህርት ቤት እያስተማረች ነበረ። እንደዛም ሆኖ ዩኒቨርሲቲ ገባሁኝ። ዩኒቨርሲቲ 2ኛ ዓመት ክረምት ላይ ነበር የመጣሁት እና እዛ መጥቼ እናቴ በጠና ታመመችብኝ። ተመልሼ እንኳን ወደ ግቢ መሄድ አልፈለኩም። በቃ በህመም ውስጥ ተሰቃየች። ልብስ ማጠቡንም ተወቹ። ለህክምና የሚሆን መድኃኒት መግዣ ምናምን እንኳን አላገኘሁም ነበር። እኔ ቤት ያሉ የሌሉ ነገሮች እቃዎች እንደዚህ ያገለገሉ እቃዎችን መሸጥ ጀመርኩ ለእናቴ መድኃኒት መግዣ ሲል። እነዛን እቃዎች እንደዚህ እየሸጥኩኝ ከቤት እያወጣሁኝ ቲቪ እንደዚህ ሶፋ ምናምን ነበር እነሱ ማገለገለ ስም ያረባ ሳንቲም ለጊዜ መድኃኒት መግዣ ነው እንጂ ምንም ጥቅም ላይ ያውልልኝም ነበር። እንደዛ ያደረኩኝ ለእናቴ መድኃኒት መግዛት ጀመርኩ። እየቆየ ግን የምትጠቀመው መድኃኒት አለቀ። እየዞርኩ በፋርማሲ ሁላ ብፈልግ ያልሄድኩበት ቦታ የለኝም። በፋርማሲዎች ሁላ ብፈልግ የለም፣ ተቀይሯል መድኃኒቱ።
ይሄኛው መድኃኒት ጠፍቶ ይሄኛውን የተቀየረው ብሎ ከፋርማሲ ያመጣው መድኃኒት ደግሞ የተስማማት አይደለም ለጨጓራዋ ከምትወስደው አይነት መድኃኒት የተለየ ነበረ። ግን ደግሞ ቢሆንም ግን በህጋዊ መንገድ የመጣ ነው። ከበሽታው ጋር ተገናኘ መሰለኝ እምቢ አላት። በቃ እየተስማማት አልነበረም እና ግዴታ ያንን መድኃኒት የትም ሂጄ መፈለግ ነበር እንትን እና ክፍለ ሀገር ሁላ ቤተሰብ እዛ አጎት ምናምን አሉና ለእነሱ ላይ የመድኃኒቱን አይነት በሰው ስልክ እንትን እያልኩ ፎቶ እያስነሳው ምናምን እየላኩ ነበር። እንደዚህ አይነት መድኃኒት ካገኛችሁ ለእናቴ እያልኩ ከዛ በኋላ መንቀሳቀስ አልቻለችም እንኳን ስራ ልትሰራ ማለት ነው። እና ያ መድኃኒት ጠፋ። በቃ ያልሄድኩበት ቦታ የለም። እዚህ ከተማ በሙሉ ክፍለ ሀገር በየክፍለ ሀገሩ ለሰው እያጠያየኩ በጓደኛ ምናምን በትምህርት ቤት ጓደኞቼ እያጠያየኩ ላፈላልጌ ነበር። ግን መድኃኒቱ በጭራሽ ሊገኝ አልቻለም። እና ምንድነው አንዴ እንደዚህ ሳለቅስ ምናምን እናቴ ታማብኝ ነው እንደዚህ ያልኩ መንገድ ላይ አንድ ሰው አገኘ። ደላላ ነው ልጅየው ማለት ነው። ከዛ ምንድነው ስራ ፈልገሽ ነው ምናምን አለኝ። ስራ እንኳን አይደለም ፈልገው እናቴ በጣም ታማብኛለች፣ የመድኃኒት መግዣ ብርም የለኝም፣ እንደዚህ እያረኩ ነው እናቴን እያስታመምኳት ያለሁት፣ እኔም ተማሪ ነኝ፣ ትምህርቴን ገና ጨረስኩ ምናምን አልኩት። ምን አይነት መድኃኒት ነው ሲለኝ መድኃኒቱን አሳይሃለሁ የምታመጣልኝ ከሆነ አልኩት። ችግር የለውም እኔ ማቀው ሰው አለኝ፣ ማቀው ዶክተር አለኝ ምናምን አገናኝሻለሁ፣ መድኃኒት ምናምን ይሸጣል ዶክተሩም አለኝ። ከዛ እሺ ምናምን ተከትሎ ይመጣ ቤት ድረስ መድኃኒቱን ለማየት ማለት ነው። እና የመድኃኒቱ ያለቀውን እንትን ሰጠሁት። መድኃኒቱ ይሄ ነው ስለው ኧረ ችግር የለውም ይሄንማ እኔ ላገኝልሽ እችላለሁኝ ምናምን አለኝ። ከዛ ስልክ ደውይልኝ ብሎ ስልኩን አስቀመጠልኝ። ወዲያውኑ አልሰጠኝም ነበር መድኃኒቱ። ከዛ ስልኩን አስቀመጠልኝና ስደውልለት አይ ቆይ ነገ ምናምን አለኝ። በመነገታው የሆነ ቦታ ቀጠረኝ። እዚህ ቦታ ነው ቶሎ መድኃኒቱን አግኝቼልሻለሁ አለኝ። እሺ ብዬ ሄድኩኝ። ይሄ ዶክተር ከሚባለው ፋርማሲ ነገር አለው ብቻ እንደ ባህላዊ ነገር ሆኖ ነው የሚሸጠው ሰውየው ቤት ውስጥ የራሱ የሆነ እንትን ከፍቶ ማለት ነው። እዛ ከሰውየው ጋር አገናኘኝ። ምን አይነት መድኃኒት ነበር የፈለግሽው ሲለኝ ትላንት ያልኩ ልጅ ናት፣ ትላንት ያወራሁት ልጅ ናት ምናምን የጨጓራ ምናምን አለ። ከዛ ይሄ ነው መድኃኒቱ ብሎ አወጡ ሰጠኝ። በጣም አንድ አይነት ነው፣ ምንም የሚለየው ነገር የለም። ጽሁፉ ምናምን አንድ አይነት ነው ከመጀመሪያው መድኃኒት ጋር ማለት ነው። ከዛ እሺ ብዬ ተቀበልኩኝ። በቃ ደስ እያለኝ በቃ የራሱን መድኃኒት ነው ያገኘሁት ብዬ ደስ እያለኝ ሄድኩ። ከዛ ምንም የምታጭና መድኃኒት የለም እኛ ቤት መጥተሽ ሁሉም አይነት መድኃኒት አላለኝ። ከዛ በኋላ እነሱ ጋር እየሄድኩ መድኃኒቷን ለእናቴ መከታተል ጀመርኩ ማለት ነው። ክረምቱን ሌላ ስራ ጀመርኩ። ዙራቴ ግዴታ ለመድኃኒት መግዣ ያስፈልገኛል ለእናቴ ብር እና ዌተር ገባሁኝ አስተናጋጅ። ያን መድኃኒት እየገዛው በዌተር ቲፕ ምናምን የሚሰጡኝን ለመድኃኒት መግዣ ነው ማረጋት። እንደዛ እያደረኩኝ በተከታታይ በቃ እነሱ ጋር ነው እንጂ ሌላ ፋርማሲ ምናምን አልሄድም። ምክንያቱም በፋርማሲ ያንን ላገኘው አልቻልኩም። በተደጋጋሚ ያንን መድኃኒት ስትወስድ ግን ምንድነው የሆነ መጀመሪያ አካባቢ የተሻላት ነገር ነበር የመሰለኝ። ለካ ውስጧን እየጎዳት ወደ ሌላ ነገር እየተቀየረ ነው የነበረው። ለኔ እንደዚህ ራሴን እያሳመንኩት ግን እየዳነችልኝ እንደሆነ ነበረ። ለካ ውስጧን እየበላ እናቴን እየጨረሰብኝ ነው የነበረው። የዛን ሰዓት ወደ ሌላ ህመም እየተቀየረ ማለት ነው። እና አላረፍኩኝም። እኔም በቃ ተስፋ ስለነበረኝ እንደምትል ዝም ብዬ ያችን ማግኛትን ሳንቲም ለመድኃኒት መግዣ ብቻ ነው እያወጣሁት የነበረው። እናቴን ግን መጨረሻ ላይ አጣኋት ማለት በቃ መድኃኒቱ ልክ አልነበረ። አታልቅሽ ሳምሪ፣ ነፍሴ ይማር እናታችን ነፍሷ ይማርልን። አታልቅሽ ሳምሪ፣ በጣም ያሳዝናል ማለት በገዛች መሞቷ እንኳን ግን ባይቀር በመድኃኒት አቃጠይ እየገደልኳት በማየው መድኃኒት በፈጣሪ እንጂ እንደዚህ ሞታ ቢሆን ይሻለኝ ነበር። እኔን ቁም ነገር ለማድረስ ስንቴ ሰው ልብስ የሰው ፊት ገርፏት፣ እኔ ግን ለሰው መሆን አልቻልኩም ነበረ። አይዞሽ በቃ ይኔት አይዞሽ እህታችን ሳምሪ፣ አይዞሽ አታልቅሽ እናቴ፣ አይዞሽ። ያው አንቺ እንግዲህ ትድናለች ብለሽ ነው ነገሮችን ያደረግሽ። የተሳሳተም ቢያንስ እንኳን ባልሰጣት ቢያንስ ልትድን ይችል ነበር። አቃጠልኳት። ውስጡን ይበላ ተቃጠለችብኝ እናቴ። እሺ ነፍሷን ይማርልን ማለት ነው። አሁን እንግዲህ የሆነ ነገር ምንም መመለስ አይቻልም ሳምሪ፣ ነፍሷን ይማርልን። ምንም በቃም ለማዳን ነው ያደረግሽው። ያ ደግሞ አልተሳካም እንግዲህ ነው። እስኪ አሁን ዛሬ ሳምሪ የኛውን እንትን የምንለው ምንድነው የሚያሳዝን ነገር ነው። በጣም አንጀት የሚቆርጥ ነገር ነው። እና ምንድነው እናቴን መልሱልኝ ሳይሆን
እናቴ መመለስ አንችልም። እናቴን አንዴ አጥቻታለሁ። ግን ምንድነው ከዚህ በኋላ ያሉ ሰዎች አሉን ልክ እንደኔ የሚያጋጥማቸው በመድኃኒት እጥረት እሱ ጋር የሚሄዱ በጣም ብዙ የሚመላለሱ ሰዎች አሉ። እንደውም አሁን በቅርብ አንድ ጎረቤታችን ነበረች። የእሷ ልጅ ታሞባት እንደዚሁም እሷ መድኃኒት ተመሳሳይ መድኃኒት እየፈለገች ነበር የነበረችው እና ይህንን ያገናኘኝ ደላላ ይመስለኛል። እሷንም ያገናኛት እዛ ሰውዬ ጋር ስትመላለስ ሀያት ነበረ። ይሄ ለአንቺ መድኃኒት ከሸጠልሽ ሰው ጋር ማለት ነው? አዎ። እና አሁን በቅርቡ በቃ ፊቷ ቀይር ብሎ አየሁት። ምን ሆነሽ ነው ምናምን ስላት መንገድ ላይ ልጄ በጣም ታሞብኛል፣ እሞትና ሽረት መሀል ነው ያለው፣ ጠረሞት ላይ ነው ያለብኝ ልጅ አለች። እንዴ ምን ነው ምናምን ስላት አንቺ መድኃኒት እያልሽ የምትሄጂበት ሰው ጋር እኔ መድኃኒት አመጣለሁ። ግን ያንን መድኃኒት ከጀመረ በኋላ ልክ መጀመሪያ አካባቢ ያነቃቸዋል መሰለኝ መድኃኒቱን ያላቅም። እሷም ልክ እንደኔ ተስፋ አድሮባት ነበር። ተመስገን ብዬ ሳልጨርስ ይኸው ልጄ ተመልሶ ወደ በሽታው እየባሰበት መጣለች። ገብቼ ሁላ አይቼዋለሁ እንዴት እንደሆነ ልጁ በቃ ወይ አይናገር ወይ የሆነ ነገር አይል በቃ መሀል ላይ በቃ ሞትና ጣረ ሞትና ህይወት ላይ ነው ያለው በቃ። እና ቢያንስ ወይ የሰው ልጅ የምታተርፉበት ምክንያት ካለ ደግሞ እንደምታደርገው አውቃለሁ። ሀብትሽ የኔ እናት እንኳን ባታተርፍልኝ ቢያንስ ከዚህ በኋላ በእኔ መንገድ የሚሄዱ ሰዎች እንዲድሩ እፈልጋለሁ። ብዙ ሰዎች አሉ እንደዚህ ተቸግረው እሱ ጋር የሚሄዱ እና ሰውዬው ምን አይነት መድኃኒት እንደሚሸጥ የማውቀው ነገር የለኝም። ወይ ኤክስፓየርድ ሊሆን ይችላል ወይ ተመሳሳይ ምርት ሊሆን ይችላል እኔ አላውቅም። እና እኔ ማንም እንደማያደርግልኝ አውቃለሁኝ እኮ። ግን ከዚህ በኋላ ያሉ ሰዎች የእናቴ ዕጣ እንዳይደርሳቸው ይህም በማሰብ ነው ሀብትሽና ፖሊስ ጋርም ሄጄ ለመናገር ፈልጌ ነበር። ሳስበው ፖሊስ ጋር ስትሄድ በጣም ብዙ መዘዝ ይኖረዋል። በጣም ይሄ ሌላ ሰው ሊኖሩ ይችላል፣ ምስክር አለው፣ እንደዛ ያለው በጣም ብዙ ነገር ውጣ ውረድ ይኖረዋል። ከምታስበው በላይ ልፋት አለው። ሌሎች ሚዲያዎችንም እኮ እንደዚህ ይከታተላሉ። ግን ሀብትሽ አንተን ምርጫ ያደረግኩት በቃ ፈጥነ የሆነ ነገር እልባት ስለምታገኝ ነው። አንተ ወደ አንተ ሩጫ የመጣሁት ለነገሮች ፈጥነት በትኩረት ስለምሰራ ቶሎ እልባት ታገኝልኛለህ ብዬ ነው የመጣሁት። ቢያንስ ይህን ህፃን ልጅ እንድታተርፉት ከዚህ በኋላ የሚቸገሩ ሰዎች እንዳይሞቱ በቃ በመድኃኒት ምክንያት እንዳይሞቱ። እንግዲህ ሳምሪ በመጀመሪያ እናታችን እንግዲህ ነፍስ ይማር። ስለ እሷ ምንም ነገር አሁን ማለት አልችልም። ምክንያቱም አንቺን ድጋሚ ማቁሰል ነው የሚሆነው። ተረጋጊ እህቴ። ሚሞት ከመቼው ነው የማይለቀኝ እኮ የጸጸት አንቺ የምትችይውን ያደረግሽ የምትችይውን ነገር አድርገሻል። በቃ ሌላ ምንም እንትን የለውም። የሚጠበቀውን ነገር ነው ያደረግሽ። እኔም በአንቺ ቦታ ብሆን አደርገዋለሁ። እናቴ እንድትቆይልኝ፣ እናቴ እንድትተርፍልኝ ያለባት ያላሰንደገችኝ እናቴ ለበጎ ነው ያደረግሽው። አሁን ሀብቴ የሚልሽን ሳምሪ ስሚውና ወደ መፍትሄው እንሄዳለን። ስለዚህ ይኸውልሽ ሳምሪ መጀመሪያ አንቺ ጠንካራ መሆንሽን ማሳየት መቻል አለብሽ አይደል? እነዚህ ሰዎች መድኃኒት የሚያመጣም መድኃኒት የሚቀበልም የሚወስድም እኔ ያለው እንደዚህ የሚሉ ሰዎችም በህግ መጠየቅ አለባቸው አይደል? ያንን ታዲያ እኔና አንቺ ካልተጋገዝነ ጠንካራ ሆነሽ ካላሳየሽኝ እኔም ጠንካራ አልሆንም። እሺ በመጀመሪያ ደረጃ አንቺ ማልቀስሽን አቁሚ። ጠንካራ ሰው እንደሆንሽ አሳይኝ ሆነሽ። እሺ ሆነሽ መስለሽ ሳይሆን ሆነሽ ጠንካራ ሆነሽ አሳይኝ። እንግዲህ የተፈጠረው ነገር ቀላል አይደለም። እግዚአብሔር የሚወደውን ይወስዳል። በዚህ መጽናናት አለብሽ። ወደ እግዚአብሔር ነው ሄደች። ምንም ያሳስብሽ ነገር የለም አንቺን። ስለዚህ አንቺም እዚህ ጋር ለራስሽ መኖር አለብሽ። አንደኛ። ሁለተኛ ይሄን ሰው ማግኘት አለብን። ምንም ጥያቄ የለውም። ይሄን ሰው ማግኘት አለብን። ለምን መሰለሽ? አሁን የጎረቤት ልጅ ደግሞ ህይወት ሊያልፍ ነው አይደል? ከዚህ በፊት የሸጠውስ ምን ያክል መድኃኒት ነው? ለምን ያክል ሰው ሽጧል? ምን አድርጓል? የሚለውን ነገር ደግሞ ገና ሌላ ጥያቄ ነው። እሺ ስለዚህ ይህን ሰው ከያዝ ነው በጣም የብዙ ሰው ህይወት እንደምናተርፍ ተስፋ አደርጋለሁ። ምክንያቱም መተዳደሪያ አድርጎ እየሸጠው ነው የሚመስለኝ። ሌላ ምን ሊሆን ይችላል? እንደዛ ከሆነ ደግሞ ክልክል ነው። ንግድ ፍቃድ የለው። የጤና ባለሙያ
ማረጋገጫ አልሰጠው እንከረፈደ ነው እኔን ያውቁት እንደሌለው ምናምን አውቄ የሚያሳዝነው ነገር ምንድነው መቼም እንግዲህ በየጊዜው የምንሰማው ነገር ልብ የሚያቆስል ነው በጣም የሚያሳዝን ነገር ነውና እየሰማን ያለነው ነገር ምንድነው ፋርማሲ ላይ ጠፋ የተባለ መድኃኒት ነውና ያን መድኃኒት እስከ የታምቶ ነው ሰውየው የሚሸጠው ወይ ሌላ መድኃኒቶች እያደረገ በተመሳሳይ ዕቃ ነው የሚሸጠው ወይስ ምንድነው የሚያደርገው የሚለው መታወቅ አለበት በእንትንና ሳምሪ አንቺን ምንድነው አሁን ሀፍቴ ብሎሻል እናታችን ነፍሷን ይማርልን በድጋሚ አዝነናል በጣም የሚያሳዝን ነገር ነው አንቺም ሁሉም ልጅ የሚያደርገው ነው እኔም ባንቺ ቦታ በሆን ማንንም ባንቺ ቦታ ቢሆን እናታችን ታማብን አይደለም ለሌላ ሰው ለማንም ሰው ቢሆን ተራሩጠን መፍትሄ ይገኝበታል ቦታ የሚባለው መሄዳችን አይቀርምና አትዘኝ ሳምሪዬ ግን እንዲያውም ልትደናቂ ነው የሚገባው ከዛም በኋላ የሆነውን አይተሽ እኛን ፈልገሽ ይሄን ጥቆማ ሰጥተሽ በእኔ እናት ይብቃ ሌላ ሰው መሞት የለበትም ማለትሽ ሊያስደንቅሽ ልትኮሪበት ነው የሚገባ ምክንያቱም አንዳንዴ ሰይጣንም የሚፈትነን መንገድ በጣም የተለየ ነውና ጥሩ ብለን ያሰብነው ለራሳችን ብለን ያሰብነው ነገር የምንወዳቸውን እየጎዳብን እየተቸገር ነውና ትክክለኛ ሰው ነው የመረጥሽው ሀፍቴ ያው ስራ ይበዛበታል ግን አሁን ከዚህም በልጣን ገብጋቢ ነገር የለም ምንም ነገር ሊኖር ይችላል ይሄ ጊዜ የሚሰጠው ነገር አይደለም ሲቀጥል ደግሞ እንግዲህ ይሄ ሰው ብቃት ማረጋገጫ ወረቀት የለውም የመሸጥ መብት የለውም ማለት እንዴት ነው ይሄ ሰው መገኛ ቦታ ከሌለው ንግድ ፍቃድ ከሌለው ይሁሉ ተረጋግጦ የሚያስቀጣው ነገር ነው ምክንያቱም መድኃኒት መሸጥ በጣም ክልክል ነገር ነው በቃ በጣም ምንም እንዴት ተብሎ ስንት ሰው ሞተ ስንት ሰው ጠፋ ይሄ ሁሉ ገና ጥያቄ ውስጥ የሚገባ ነገር ነውና ስለዚህ ከኛ የሚጠበቀውን ነገር ልንገርሽ ካንቺ የሚጠበቀውን ነገርም ልንገርሽ አንቺ ጠንካራ እንድትሆኝ ይፈልጋለሁ የደላላውን ይሄን መድኃኒት አለ ብሎ እንትን ያለሽን ወስዶ ያገናኘሽን ቢያንስ የመጀመሪያ የደላላውን እንፈልጋለን የሱን ስልክ ተጨናለሽ ካንቺም ከሌለ ከጎረቤት እናገኘዋለን ጎረቤት የታመመጻናል ብለሽኛል አይደል ከሱም ከእናቷም ምንቀበል ይሆናል ማለት ነው ስለዚህ አሁን ምን እናደርጋለን መሰለሽ በመጀመሪያ ክስ ብትመሰርቺ መልካም እሺ ጥፋት አለ አንቺ ላይ ጥፋት አለ አማራጭ ስለሌለሽ አድርገሽዋል ክስ ትመሰርቻለሽ ከዛ በኋላ እቺ ህፃኗ የተባለችው ደግሞ ወደሱ ደግሞ ክስ ምንነድ ይሆናል የታመመው ህፃን ምን ደረጃ ላይ ነው ያለ ቶሎ ህክምና ማግኘት አለበት ይሄን ሰው ከመያዛችን በፊት ሌላ ህይወት ማትረፍ ስላለብን የልጁን ነገር ቶሎ ብለን አጣርተን ማወቅ መቻል አለብን የደላላውን ስልክ በሎኬሽን ለመያዝ ስለሚጠቅመና ምን እናደርጋለን ወደዛ የምንሄድ ይሆናል ማለት ነው እሺ ስለዚህ አንቺ ተረጋጊ እሺ ጥንካሬሽን ማየት ፈልጋለሁ ቀጣይ ይሄን ጉዞ እያደረግን ወደሱ ወደ ደላላ ወደ ተባለው እሱን ማጥናት ስራ ነው የምንሰራ ከዛ በኋላ አንቺ ደግሞ ጠንካራ ሆነሽ አሳይኝ መተጋገዝ ያለብን ነገር ካለ እንድንተጋገዝ አንቺ ዝግጁ ሁኚ እሺ እኛን የሚያግዙ ሰዎች ስላሉ እንዲረዱሽ ማድረግ እንችላለን እሺ ስለዚህ ይብቃ ምንም እዚህ በኋላ ማልቀስ የለም ለቅሶ ያስፈልጋል ስለዚህ አሁን ወደ ስልክ ቁጥሩን ተጨናለሽ ወደ ልጆቹ ጎረቤት ያልሽና ቤት አላል ወደዛ እንሂድና ህፃኑን ቃል እንቀበል እናቲቱንም እሺ በጣም ጥሩ እንግዲህ ተመልካቾቻችን የተፈጠረውን ነገር እንዳዳመጣችሁት ነው ከባድ ነገር ነው የሰው ህይወት የሚያጠፋ ወንጀል ነው በቃ ጅምላ ጨራሽ መሳሪያ ማለት ነው ይሄ መድኃኒት ማከፋፈል ማለት በጣም ከባድና መፍትሄ ቶሎ ሲወሰድ እንኳን በእጅ እኮ አይነካ መፍትሄ መድኃኒት ሲወሰድ በእጅ አይነካም አይደለም ውጭ ወጥቶ እንደዚህ እንደ ቃል ይሸጥ መንደር ለመንደር መሸጥም ተጀምሯል ማለት ነው ስለዚህ ጊዜ የሚሰጠው ነገር ስላልሆነም ወደዛ ሄደን ቀጣዩን የምናሳውቃችሁ ይሆናል ማለት ነው አብራችሁን ቆዩ ገንዘቡን በትክክለኛው ንብረት ላይ ማዋል ይፈልጋሉ? ለትውልደ ኢትዮጵያውያን ደንበኞቻችን ከንብረትና ከቤት ግዢ በፊት ሁለት ነገሮችን ያስቡ። አንደኛ፣ አካባቢው ምን ያህል ተፈላጊ፣ ሁለተኛ፣ ንብረቱ ለወደፊት ምን ያህል ገቢ ሊያስገኝ ይችላል። ካዛንችስና ሳር ቤት በዲፕሎማቲክ ተቋማት በከፍተኛ የንግድ እንቅስቃሴና በኪራይ ፍላጎት የሚታወቁ ተፈላጊ አካባቢዎች ናቸው። በዚህ ተመራጭ አካባቢ ለመኖሪያም ሆነ ለኢንቨስትመንት የሚሆን ዘመናዊ አፓርታማ እንዲሁም በዶላር ሊተላይ የሚችል የኪራይ ዕድል ይዘን መጥተናል። ባለ 1 መኝታ 8.3 ሚሊዮን ብር፣ ባለ 2 መኝታ 13.1 ሚሊዮን ብር፣
ባለ 3 መኝታ 17.9 ሚሊዮን 100% ክፍያ ለሚፈጽሙ ደንበኞች እስከ 25% የሚደርስ ልዩ የዋጋ ቅናሽ አለ። እንዲሁም 15% ቅድመ ክፍያ በማድረግ ከ1.2 ሚሊዮን ብር ጀምሮ ቤቶን የግሉ ያድርጉ እያልን ቀሪውንም ክፍያ እስከ 2 ዓመት ከ6 ወር ድረስ መክፈል ይችላሉ። በተጨማሪም ለምቾትና ለዘመናዊ አኗኗር የታሰቡ የጋራ መገልገያዎች አሉን። የመዋኛ ገንዳ፣ ጂም፣ ባካፕ ጀነሬተር፣ የከርሰ ምድር ውሃ፣ መኪና ማቆሚያ፣ የልጆች መጫወቻ። ፕሮጀክቱ በግንባታ ላይ ሲሆን የርክክብ ጊዜው 2 ዓመት ከ6 ወር ነው። ስለዚህ ይህ ቤት ብቻ አይደለም፣ በተፈላጊ አካባቢ የሚገኝ የወደፊት ንብረት ሆነው ዛሬውኑ ደውለው ቀጠሮ የያዙ። በ0960 31 1929 በመደወል ሃሎ ይበሉን። ንብረቶ ባስተማማኝ እጅ። እንግዲህ ተመልካቾቻችን ጤና ይስጥልኝ፣ እንደምን አላችሁ? ላለው በድጋሚ የተፈጠረውን ነገር ከእህታችን ላይ በጣም አሳዛኝ ነገር ነው። እናትን ያክል ነገር ማጣት ከባድ ነው። እርግጥ እናቶቻችን አጠን የኖርን ብዙ ጠንካሮች ሰዎች አለነ፣ ግን ያው የተፈጥሮ ሂደት ስለሆነ ሁላችንም ወደዚያ ሆነን። ስለዚህ መጽናናቱን በድጋሚ ለእህታችን እመኛለሁኝ። ነገር ግን ይህን መንደር ለመንደር እንደዚህ ኦፊሻሊ ደግሞ መድኃኒት መሸጥ ተጀመረ። እኔ እንደዚህ አይነት ነገር ካልሰማው ረዥም ጊዜ ነው። ጭራሽ እነዚህ ደላሎች ማይገቡበት ነገር የለም። ሁሉንም አይነት ነገር በእኛ ይለፍ እያሉ ነው። አሁን ደግሞ ይሄ መድኃኒት እንደዚህ ማይገኙ መድኃኒቶችን ይሄ መድኃኒትና እንትኖች የከለከሉትን እንዳይሸጥ የተደረጉ በጣም ብዙ መድኃኒቶች አሉ። እነሱን እንግዲህ እየደበቁ እየሸጡ እንደሆነ አካባቢው ሰዎች በይፋን የሚሸጥ ምንም የሚጠይቀውም ሰው የለም ይመስለኛል። መድኃኒቶቹ በአብዛኛው ስለማይገኙ ነው። እነዚህ አይነት ነገሮች ደግሞ በቀላሉ ማግኘት ካልተቻለ ሰዎች ደግሞ እንግዲህ በቀላሉ ሊያገኙበት ወደሚችሉት ነገር ይሄዳሉ። ይህን ደግሞ የሚሰሩት እነማን ናቸው? ደላሎች ናቸው ማለት ነው። ደላሎች ሁሉ ነገር በእኛ ይለፍ ስላሉ ክፍያ ወይም ገንዘብ ያገኙ እንጂ ምንም የሚጨንቃቸው ነገር የለም። ሰው ይሞት ሰው ይዳን የሚመለከታቸው ነገር የለም ማለት ነው። ይሄ ደግሞ ወንጀል ነው፣ ልክ አይደለም። የሰው ሕይወት ዝም ብሎ መጥፋት የለበትም። ስለዚህ እንግዲህ ሰፈሩ ድረስ ደርሰናል። በጣም ያስደስተኝ ነገር ምንድነው? ዛሬ ኤርሚም ሳምሶን እና ወንዴ ትልቅ ስራ ነው የሰሩ። ሰፈር ላይ ያለውን ነገር ስለ ልጁ ስም፣ አድራሻ፣ ስልክ ቁጥር፣ ሎኬሽኑ ታውቆ ሲገባ ሲወጣ ይህን 2 ቀን በደንብ አድርገው ተከታትለዋል በደንብ እና ወደ ቤቱ ተሄዶ ራሱ መድኃኒት ከተጠየቀ መድኃኒት ገንዘብ መጀመሪያ ይቀበል፣ እዛ በኋላ ሰውየውን ያናግረዋል፣ እሱ ይልክለታል። በቃ በራይድ ሁሉ እየተላከ ማለት ነው መድኃኒትና ይሄ ደግሞ ትንሽ ጊዜ የሚሰጠውም ነገርም አይደለም። 2 ቀን ሙሉ የፈጀብንም ዋናው ምክንያት ምንድን ነው እየሰራ ያለው ይሄ ነገር ልክ ነው አይደለም። ምክንያቱም ጥቆማ መጠው የሚሰጡነ ሰዎች በሙሉ 100% ትክክል ናቸው ማለት እንዳልሆነ በቅርቡ እየተረዳንና እየደነገጥን ነው። ስለዚህ ከግራም ከቀኝም ማየት በጣም የተሻለ ስለሆነ እሱን አድርገናል። ከፍተኛውን ስራ በሙሉ ድርሻውን የሰሩት እነሱ ናቸው። ክሬዲቱም የነሱ ነው፣ የኔ አይደለም። እኔ እንግዲህ ከዚህ በኋላ ያለውን ነገር የማወጣጣት ነገር ደግሞ እኔ ላይ ነው ያለ። እሱን ደግሞ በምን አይነት ሁኔታ እንደምወጣው እንዴት እንደሚሄድበት ደግሞ ይሄን የምታዩት ይሆናል ማለት ነው። አሁን ቤቱ በር ግቢው አካባቢ ነው ያለና ወደ ውስጥ ንግባና ያለውን ነገር የምናይ ይሆናል። ና ተከተለኝ። እያየሽ ኤርሚያውን በጀርባ በር ነው ያለ። ኤርሚ በጀርባ ነው። ወንዴ አስፋልት ጋር ቆሟል። ሳምሶን መኪና ውስጥ ነው ያለው። ከውጭ ድንገት የሚፈጠረው ስለማይታወቅ ሁሉም ጥሩ ቦታ ነው። ጥሩ። ስለዚህ አንተ ምን ታደርጋለህ መሰለህ? ካሜራ የደረት ካሜራውን አውጣ፣ ሂድ ሳምሶን ይስጥህ። የደረት ካሜራውን ይዘናና በሱ ነው ልንገባ የምንችል። እሺ በቃ ሂድ ወደዛ ወደ መኪናው። እሺ አይ ቲንክ በደንብ ይታይ ይሆናል። አስተካክላት። እሺ አንተ ትንሽ ራቅ። እሺ በደንብ ሙሉ በሙሉ እንዲታይ እዚህ ቤት እኔ ሰላም ነው።
ትንሽ ሳይነስ ምናምን ነገር ስላለች ለዛ ነው ማስክ ያደረኩኝ። ሌላ ነገር እንዳይመስልህ ነው። ዮናስ ማለት አንተ ነህ አይደል? እኔም ወንድሜም እዚህ ጋር አለና መድኃኒት ፈልገን ነው ትልቁ ሰው እያለ እሳቸውን ስናናገራቸው ምንም ችግር የለውም ቤቱ ሂዱና ጠይቁት፣ የምትፈልጉትን ነገር እሱ ያስተካክልላችኋል፣ ምሕረት ይስጣችሁ፣ አይዟችሁ ምናምን ብሎ ላከና አቶ ስንታየው ዛሬ ጠዋት። ትላንት ኖርማሊ መጠን ነበረ። ወዴት እንደሚሄድም አላወቅንም። ልጆችን ስንጠይቃቸው የጋሽን ቤተሰብ ጋሽ ስንታየው እና እሳቸው ደግሞ ወደ አንተ ቤት እዛ ጋር የተመለሰው ህንፃ ነው ጮጮውን ያሳየና ያንተን ቤት ምን መድኃኒት ማለት ምን መድኃኒት ተፈልጋችሁት? እንግዲህ የጨጓራ አሲድ ሲስተር ናት እና የጨጓራ አሲድ በጣም እየጨመረ ነው፣ በጣም ከመጠን በላይ እና መድኃኒቱን ደግሞ ተከልክሏል፣ ማግኘት አልተቻለም እና አንተ ደግሞ ምንም እንደዚህ አይነት ነገር ለአንተ ቀላልና ተራ ነገር ስለሆነ ወደሱ ሂዱና ቸክ አድርጉታልና። እሱ ጋር ማን ይጠቆማችሁ? ስንታየው ጋር ራሱ ማን ይላካችሁ? ከዚህ በፊት ከአንተ መድኃኒት የወሰዱ ልጆች ነበሩ። ቀጥታ ያንተን ቤት ስላላወቁት አይሮን ወይ ማሳየት አልፈለጉ ይሆናል፣ አላውቅም። ብቻ እዚህ ጋር የምታየው እኔና ወንድሜ ሆነን እስኪ መፍትሄ ካለ ወደ እሱ እንሂድ፣ ከሌለ ደግሞ ሌላ ቦታ ደግሞ ወደ እንጠይቃለን፣ ችግር የለውም ብለን እሱ ጋር አጣጡም ስላሉ ማለት ነው። ደግሞ በእርግጠኝነት ነው ወደ አንተ እንትን ያለ ትንሽ ከባድ ነው። ምን መሰለህ ነገሩ እንደምታስቡት አይደለም። ይገባችኋል አይደል? ያው በዛ እሱ ነገር አሳስቦኝ ነው እንጂ ኖርማል እኛ ነው ከጠረጠርከና እኛ መታወቂያ ለአንተ መስጠት ሰጠን መግባት እንችላለን። ዝም ብለህ እንዲሁ ከደበረ ደስም ካላለ እንደዛ ማድረግ እንችላለን። ትንሽ ይከብዳል ግን እሺ። ስለዚህ ቁጭ ብለን እናውራና ግን ሁለታችሁም ገብት ችግር የለውም። ወንድሜ ነው እኔ ማለት እሱ ነኝ። እሱም ከገባ ችግር የለውም። እኔ መቆየት እችላለሁ። ምን መሰለህ ምንም ሰጣለሁ። እንደውም እዚህ ቆመ እኮ ላቀበለ ይችላል። በለኔ ችግር የለውም። ገባህ? ገብቶኛል። ግን አንዳችሁ እዚህ ሆኑ ችግር የለውም። አይ እንደው እውነቱን ንገረኝ ካልከኝ ይሄ በዚህ በሲስተር ብቻ የሚያልቅ ነገር አይደለም። ተጨማሪ ሰዎች አሉኝ፣ በጣም ብዙ ሰዎች አሉኝና ብዙ መድኃኒት የምፈልገው አለኝ። አብረን ብንሰራ ብዬ አሰብኩኝ። ሞር ስለሱም ባወራህ ነው እንጂ ይሄኛውን ካላለ ትለኛለህ፣ ከሌለ የለም ትለኛለህ። እኔ እናንተ ግን ስለ ስራዎች ማውራት መቻል አለብን። ኢንተረስትድ ነኝ፣ ብዙ ሰዎች አሉኝ። አንተ ደግሞ እኔ የሰው ኃይል ካለኝ የእቃ አቅርቦት አንተ ካለ ምንም የሚያስፈልግ ነገር የለም። ሌላ ቢዝነስ ውስጥ መግባትና መስራት እንችላለን። ዋናው መተማመን ነው። እሱን ነው ማቀና። እሺ ወንድም እሺ ያው በጣም እናመሰግናለን። መጀመሪያ ፈቃደኛ ሆነ ስራ ለመስራት በማሰብህ በጣም ጥሩ ነው። ካልተሰራ አይኖርማ፣ ግዴታ ነው። ገባህ? ስራው በጣም ሪስክ አለው። የምነግርህ ነገር በጣም አሁን እኔ ሳስገባችሁ በጣም ሪስክ አለው እየነገርኩህ ያሉት ነገር። በቃ አንዳንዴ ግዴታ ማመን አለብህ ምናምን፣ ሁሌም አችለው ተጠራጥረህ ለመስራት። አሁን ላይ ደግሞ ብዙም አየሩን ትንሽ ቀስቀስ ብሏል። አየሩ ተመቷል እንዳልከውም እንደዚህ ስራ ብታበጣ ከሆነ በስፋት በደንብ አብረን መስራት እንችላለን። ከበቂ በላይ መድኃኒቶችን ይችላሉ። እጅ በጣም ረጅም ነው። የፈለግከው መድኃኒት በየትኛውም ሰዓት የፈለግከው ቦታ አመጣልሃለሁ። እናንተ መምጣት እኔ እንደውም ብዙም ሰው ወደ ቤት እንትን አለ ባልጋብስ ሰላምጣም አይስማ ያው እዚህ በፊት መቤት ስለሚወስዱ ካንተ አቶ ስንታየው አረ ምንም ችግር የለውም እንደ ልጃችን ነው፣ የሰፈር ሰው ነው፣ እሱ ነው ያለን መድኃኒት የሚያስፈልግ ነገር ካለ የማያውቀው ነገር የለም፣ ምንም አይነት ነገር ካለ ወደ እሱ መሄድ የተሻለ ነው ሲሉና በቃ እንደዛ ከሆነ እና የጨጓራ አሲድ ነው። አዎ የጨጓራ አሲድ በጣም በዛ፣ የሚረጨው ነገር የጨጓራ አሲድ በጣም በዛና ያው መድኃኒቱ ደግሞ ተከልክሏል። በጣም ራኒቲኒድ ይባላል መድኃኒቱ። እሱ ራኒቲኒድ የሚባል መድኃኒት ፋርማሲዎች ላይ ምናምን ታገኘው። በ2020 ተከልክሏል መሰለኝ አይደል? ይቻላል። በጣም ህገወጥ ነው እና መድኃኒቱ ቼክ ላድርግልህ ሲመጣ። እሺ
አሁን ድለላል በዛ ላይ ብር መጣል እያልነዋል ትንሽ ያታገለናል ብዬ ነበር። እየሩጠ መጥቷል አለ እኮ ስራ ብዙም ስለሌለ የሚያመጣውን ነገር ስለማናውቀው ተጠንቀቅሽ። ችግር የለውም። አለ በጣም በሚያሳዝን ሁኔታ ባይገርም መድኃኒቱ አልቋል። ግን አንድ ነገር አለ። እስከ ነገ ጠዋት ድረስ መድኃኒቱ እጄ ይገባል። ካልሆነ ግን ከእሱ ጋር ተመሳሳይ ጥቅም ያላቸው መድኃኒቶች አሉ። እሱን ልሰጥህ እችላለሁ። ተመሳሳይ ጥቅማቸው ምንም አይነት ልዩነት የለውም። ቀራሱ በለው ራኒቲኒድ በለው በቃ ተመሳሳይ ነው፣ ከስም ውጪ ማለት ነው። ስሙ ነው የሚለየው። እሱ መድኃኒት ከተጠቀመች በጣም በቃ ኢፌክቲቭ ነው። በጣም ቆንጆ መድኃኒት ነው። ለምንድን ነው ግን የተከለከለ? ለምን ተከለከለ ግን? ማለት ፍቱን የሚሰጥ ከሆነ ትክክለኛ የሆነ መድኃኒት ከሆነ ለምንድን ነው የተከለከለው? ያው የሕክምና ባለሙያዎች ቼክ ያደርጉትና አንዳንዴ ከጥቅሙ ይልቅ ጉዳቱ የትኛውም ነገር ስትጠቀመው የራሱ የሆነ ሳይድ ኢፌክት እንዳለው ታውቃለህ። ያ ነገር የሚያመዝን ከሆነ መድኃኒቱን ከመንገድ ያውጡታል፣ ከገበያ ያውጡታል። ለኩላሊት የምትጠው የተወሰነ ጨጓራ መንካቱ አይቀርም። ለሆነ ነገር ለራስ ምታት እንኳን የምትጠው የተወሰነ የሆነ ብቻ አለው ሳይድ ኢፌክቶች አሉ። ከዛ አንጻር ያው ሐኪሞች የራሳቸው ነገር አይመለከተንም። ግን ምንድን ነው ከእሱ ጋር በቃ ተመሳሳይ የሆነ እንትን ነው። እሱን ልስጥህና እሱን ይዘህ መሄድ ትችላለህ። ግን አሁን ያልከው ነገር በጣም መድኃኒቱ ሳይሆን የሚያሳስበኝ የስራው ነገር ያልከው ነገር እሱ ላይ በደንብ ብናወራበት ደስ ይለኛል። ጥሩ፣ እኔም ደስ ይለኛል እሱ ላይ ብናወራበት። ምክንያቱም ብዙ ገንዘብ እናገኝበታለን፣ ምንም ጥያቄ የለውም። የምታተርፍበት ትምህርት የምትወስድበት እና የምትጠቀምበት ነገር ነው። ችግር የለም ማለት ነው። ሄሎ ወይ ኧረ እባክህ ስጣት እና ብሩ ምሳሌ እንዴ አንተ ችግር የለውም አልኩህ አይደል እንዴ? ችግር የለውም ስጣት፣ አስገባላት። ይቅርታ በጣም ችግር የለም አሉ መድኃኒቶችም ችግር የለውም። እሺ አዘጋጅልሃለሁ። እሺ ብቻ እና ደግሞ እንደሌላ ጊዜ ሁሉ ሰው አታንጋጋብኝ። እሺ ሰሞኑን ባይገርምህ ቤት መቀየር አይቀርም በዚህ 1-3 ቀን ውስጥ እና አድራሼም እዚህ አይደለም፣ አድራሼን እቀይራለሁ። አዲሱን አድራሼን ያው እሰጥሃለሁ ከተስማማን እና ቶሎ ያለውን ነገር ቶሎ አምጥተህ መድኃኒቶቹን ብንሸጣቸው ጥሩ ነው። ትንሽ ለስራው በደንብ ግልጽ ብታደርግልን ጥሩ ይመስላል። አዎ ተስማምተን እንድንሰራ ማለት ካላቸው ሰፋ አድርገህ በደንብ ብንነግረን። ኤክስፓየርድ ከሆኑ በምን አይነት መልኩ ነው ፊክስ ልናደርጋቸው የምንችለው? ኤክስፓየርድ ያደረጉ መድኃኒቶች ትንሽ ዋጋቸው ቀነስ ይላል። እነሱ ያው ተጠቃሚ ብዙም ያን ያህል ብዙም ቼክ የማይደረጉ ያው በሽተኛ ብዙ ጊዜ የታመመ ሰው መዋጥ ነው፣ ሌላ ነገር የለውም። ገባህ? መድኃኒት ነው ዋናው ነገር ማመን ነው። በነገር ላይ መድኃኒቱ አድኖ አይደለም። መድኃኒት ስትውጠው ያድነኛል ብለህ ሳይኮሎጂ ነው እንጂ እኔ በጣም ብዙ ኤክስፓየር ዴቱን ያለፉ መድኃኒቶች ምናምን በጣም ብዙ የሚወስዱ ከስተመሮች አሉ፣ በርካሽ ዋጋ ማለት ነው። በቃ ብዙ ሰው ያን ያህል እንትን አይደለም፣ የሚካበር ነገር አይደለም ማለት ነው። እና ብዙ አይነት መድኃኒቶች በቃ አሉ፣ ስቶክ ላይ በጣም ተከማችቷል። በደንብ እናስኬደዋለን፣ ስራውን እናጧጥፈዋለን፣ በደንብ እናጧጥፈዋለን። እናንተ ጎበዝ ከሆናችሁ በደንብ ጥሩ። በእኛ በኩል ሰው አለ፣ በጣም ሰፊ ሰው አለ እና ዋናው ደግሞ እሱ ነው፣ ሶርሱ እሱ ስለሆነ ከዛ ከአንተ የሚጠበቀው ምንድን ነው? መድኃኒቱ ያው መቼም ከአንተ አይመጣም። አንተ ደግሞ መድኃኒት እንዲያቀርብ የምታደርገው ሰው ይኖራል። ስለዚህ አሁን ከእነሱ ጋር መስራቱ ለእኛ ችግር ያመጣል ወይስ አያመጣም? ምክንያቱም አሁን ከምንም በላይ ፖሊስ የማይገባበት ነገር የለም። ናቲ እሺ፣ እና ችግር የለውም እና ቀስ ብለህ ና። ታዲያ ተጠንቀቀ። ያው ባለፈው በጓሮ ነው። ችግር የለውም አለ ና
ይቅርታ በጣም ችግር የለም። ራይድ ምናምን ነው? አይ አይደለም ጓደኛዬ ነው። እሺ ቀጥል። የነገር አሁን ምን አለ መሰለህ ፖሊሶች ነው እንደዚህ አይነት ስራ የሚያበላሹት። እነሱ ሊገቡ የማይችሉበትን ነገር እንዴት ነው ልናመቻች የምንችለው? ምክንያቱም ይሄ ራሱ አሁን ልክ አይደለም። ቤት ላይ መሆኑ ስቶር መከራየት መቻል አለብንና ብዙ ጊዜ እንኳን እንደዚህ አይነት ነገር ያሳስበኝም የፖሊስ ምናምን ትሉ ጉዳይ 3 አይነት ምርጫዎች አሉ እኛ ጋር። አንዳንዴ እንደዚህ ምንም አይሆን ነገር ሲገጥመን በዱላ መንፈታው ጉዳይ አለ፣ በዱርዬ መንፈታው ጉዳይ አለ። አንዳንዴ ደግሞ ያው በህግም አግባብ እንሄዳለን። ብዙ ሰዎች ስላሉ ላይ ድረስ ባለስልጣን ድረስ ሰው ስላለን በህግም እንሄዳለን፣ ችግር የለውም። ሌላው ደግሞ በገንዘብ እንሄድበት መንገድ አለ እና 3 አይነት ምርጫዎች አሉ። ብዙም ያን ያህል አሳሳቢ ጉዳይ አይደለም። ኃይል መጠቀም ካለብን እንጠቀማለን፣ ችግር የለውም። ጥሩ። ምክንያቱም ከምንም በላይ የፖሊስ ነገር የሚያሳስበን ምክንያቱም ስራ በእንደዚህ አይነት ስራ እዚህ በፊትም ሰርተናል እና ያበላሹብን እነሱ ናቸው። አልወዳቸውም እነሱ ነው የሚያበላሹብን። ሰው አለኝ ውስጥ ላይ ሰው ስላለ ችግር የለም አታስብ። እንደዚህ ከሆነ ኮምፎርታብል ነው የምንሰራው ስራ ብዬ አስባለሁ። እናንተ ስራችሁ ላይ ብቻ ትኩረት አድርጉ። እኔ አብዛኛውን ስራ እሰራዋለሁ፣ ምንም ችግር የለም። ይሄ የሚያሳስባችሁ ነገር የለም፣ ግን ጥንቃቄ ይፈልጋል። ማለት ዝም ብላችሁ መንዘላዘል የለባችሁ። ምንድን ነው እኔ በቃ ትእዛዝ ስጣችኋለሁ በንበላችሁ መንገድ ትሉ ከሆነ ምንም እንትኑኛ አይደለም። ያው አንዳንዴ ስራ ላይ ግዴታ ነው መሪና ተመሪ ያስፈልገዋል። ረጅም ዓመት ጊዜ በጣም ብዙ ጊዜ ይህን ስራ ስለሰራው የተሻለ ነገር ይኖረኛል ብዬ አስባለሁ። ያው ለመታበያ አይደለም፣ ግን ምሰሙኝ ከሆነ ኔትወርካችሁን ለእኔ ከዘረጋችሁልኝ በእናንተ በኩል የሚመጡት ሰዎች ይጠቅሙኛል። ምን ያህል ሰዎች ሊኖሩ ይችላሉ እኛን ጨምሮ? ይህን ማወቅ ምን ይጠቅማል? ያው በስራ መገናኘታችን ስለማይቀር ከነሱ ጋር ጀስት ለጠቅላላ እውቀት ዲፕ አውቀ ነው እንድንገባ ወደ ስራው። አሁን ምን አለ መሰለህ ከኛ ጋር ስትሰራ የመጀመሪያው ነገር ሰው አይታመንም፣ ከባድ ነው። በቃ ማለት ጊዜው ተበላሽቷል። አሚን ጊዜው ሳይሆን ሰው ተበላሽቷል። ጊዜው ምንም አላደረገም፣ ሰው ግን ተበላሽቷል። ከምንም በላይ ሴፍ መሆናችንን ማወቅ አለብን። ምክንያቱም እኛ የመድኃኒት እጥረት ነው ያለብን። ሰዎች አሉ፣ በጣም ብዙ ሰዎች አሉ። ዋናው ነገር እሱ ነው። ብዙ ሰዎች እኛ ጋር ካሉ መድኃኒቱ ደግሞ እናንተ ጋር ብዙ ካለ ምንም ያሳስበን ነገር የለም። ቆንጆ። እኔ ሙያ ምንድን ነው አንተ እንደምትሰራው ማለት ስራክ ምንድን ነው የምትሰራው ማለት እንደዚህ ሰዎች እንዴት ታገኛቸው ቻልክ? እኔ እንግዲህ እሱ ወንድሜ ነው ብያለሁ። እሱ በአባት ነው የምንገናኝ። የእሱ ታላቅ ማያውቀው ሰው የለም። ውስጥ ለውስጥ ምንም አይነት ነገር ማስጨረስ ይችላል ምንም። እና ባለቤቱ ደግሞ ፋርማሲስት ናት። ከእሷ ብዙ መድኃኒቶችን እየተቀበለ ሲሸጥ ነበር። እንግዲህ እስከ እጅ ከፍንጅ ተይዛ ያው ዘብጥያን ያለችው በዚህ ሰዓት እና የእሷ ከስተመሮች ብዙ ሰዎች አሉ ነው ትልቅ። እሱ ነው የምልህ የእሷ ከስተመሮች በጣም ብዙ ቼን አለ፣ ሰንሰለት አለ። ግን መድኃኒቱን እኛ ያጣነው መድኃኒቱን ነው እንጂ ሰው ነፍ ነው። ምክንያቱም በእሷ በኩል የመጡ በጣም ብዙ ከስተመሮች አሉ እና መጀመሪያ የሚያገኙት ምንድነው የእሱን ትልቅ ወንድም ነው። እሱ ነው በቃ ሃንድል የሚያደርገው ማኔጅ የሚያደርገው። ግን እሷ ያው ሴኪሪቲ ካሜራ ነበረና እሷ አላየችም። ያው እና አሁን ከዛ በኋላ ራሱ ጥንቃቄ አድርጓል። አሁን ባለቤቷ ሌላ ሰው ወዛ በኋላም ሲያስወጣ ነበር። ያው ይህን ሁሉ የምነግርህ ይጠቅማል ብዬ ሳይሆን ግልጽ እንድንሆን ብዬ መናገር ጥሩ ነው። ከዛ በኋላ በቃ ያንን መድኃኒት ሊያወጡ ሲሉ ሴኪሪቲ ካሜራ አይሰራም። አይ ችግር የለም ምንም ነገር አንፈልግም። ኧረ በጭራሽ ምንም ነገር አንፈልግም። አሁን ስለ ስራው ይህን ስራ ስንጀምረው ቁርጥ እየበላን የምናወራበትን ውስኪ እየጠጣን ነው እንጂ ይሄ ለቤቷ ነው። አይ በቃ ስለ ስራው ማውራት ራሱ በቂ ነው ብዬ ነው የማስበው። ስለዚህ መድኃኒቱን ታዲያ እንዴት ነው ልታደርግልን የምችል? የእሷን አሁን የእህቴን ነገር ትንሽ እንትን ልበለውና ጭኛዋን መድኃኒት ስላጣዋት ልታስተካክል የምችለው ነገር ካለ ወይም ውስጥ ሰው የሚያመጣልህ ሰው ካለ
ደውላ አስመጣልን። ተመሳሳዩን ሳይሆን ራሱን እንደነገርኩህ ጠዋት ብያለሁ። ነገ ጠዋት ይመጣላል። ተመሳሳዩን ግን ይዘህ መሄድ ትችላለህ። ተመሳሳዩን አሁኑኑ እሰጥሃለሁ፣ ይዘህ መሄድ ትችላለህ። ከአሁኑ ጀምሮ ትራንስፈር ታደርጋለህ። ከአሁኑ ጀምሮ አይ ብሩ ምንም አያሳስብህ። ለእኛ ብር ምንም ማለት አይደለም። እኛ የሚያሳስበን ነገር ምንድን ነው? ቶሎ በሰዓቱ መድኃኒት ማግኘት ነው። አሁን ለምሳሌ ይሄ ራሱ አንድ ፈተና ነው ለአንተ። በዚህ ሰዓት ታማሚ መድኃኒት በፈለገበት ሰዓት ነው መድኃኒት የሚያገኝ እንጂ ነገ ይሙት ይዳን በማያውቀው ነገር መሆን የለበትም። ስለዚህ አሁን ደዋውለህ የምታስመጣ ከሆነ ከአሁኑ አንተ ለስራው ብቁ ነህ ማለት ነው። እኔ ያንን የምረዳበት አንድ የጠየቁ ምክንያት ይህ ስለሆነ ይህን ነገር ማድረግ ብትችል በጣም አሪፍ። ደውልና እችን ነገር ፊክስ አድርጋት። ይህ የሚያቀርብልህ ሰው ራሱ ነው የሚያመጣልህ ወይስ በሰው ነው የሚልክብህ? እሱ ራሱ ያመጣዋል። አንዳንዴ ስለ ስራው ብናወራ ደስ ይለኛል። እሱ ጋር ሄሎ ስራ ላይ ነህ? እስቲ መድኃኒት ይዘህልኝ ና። መድኃኒት የጨጓራ እሱን ይዘሽ ነው። አፍጥነውሽ ቁጭ ብለዋለሽ ሰዎች። ችግር የለውም ታስብ፣ ችግር የለውም አልኩህ አይደል? እንደ አንተ ምን ሆነህ ይዘናሽ? መድኃኒቱን ይዞ ሊመጣ ነው። ይዞት ይመጣል። ፋርማሲስት ጓደኛዬ ነው። ራሱ ነው የሚያመጣው ወይስ ይልክልሃል? ራሱ ሰውማ አታምነውም። ከባድ ነው። ገባህ? እንደዚህ አይነት ነገር ሪስክ አለው። አንዳንዴ የራስህ ዋጋ መክፈል መቻል አለብህ። ካልሆነ ከባድ ነው ዋጋ። እንደዛ ከሆነ አሁን ከኛ ጋር ብዙ ስራ ልንሰራ ነው። እንግዲህ ይሄ የስራ መጀመሪያችን ነው። በጣም ጥሩ ነው። የስራ መጀመሪያችን ነው። ይሄ በጣም ማምነው ጓደኛዬ ነው። እጅግ በጣም ጎበዝ ባለሙያ ነው። በስራው በጣም የታወቀ ነው። ተመሰገነ ነው። ፋርማሲስት ነው። በጣም የጤና ባለሙያ ነው። ምናምን በጣም እውቀት አለው ምናምን ስለ መድኃኒት መሸጥ መድኃኒት የሚሰራ ልጅ ነው። የሚሰራ በጣም ጎበዝ ነው። ስለዚህ እሱ መድኃኒት የሚያገኝበት ፕሮባቢሊቲ ሰፊ ነው ማለት ነው። እጅግ በጣም ስቶካችንን የሞላው እሱ አይደለ እንዴ? የቤታችንን ስቶክ የሞላው። መድኃኒቶቹን በምን አይነት መንገድ ነው ከዛ የምታወጣቸው? ፋርማሲስት ነው። ያው እዛው አንዳንዴ መድኃኒት ሲገባ ምናምን አብዛኛው መድኃኒቶች በነገር ላይ ያው መቼስ እንደ ከስተመር ሄደህ ገዝተህ አይደለም እና መድኃኒቶቹ የምትወስዳቸው ቅድምም ስናወራ እንደነበረ የተከለከለ መድኃኒት ነው እና በምን አይነት መንገድ ነው ሊወጣ የሚችለው መድኃኒት? ሰውስ በምን አይነት መልኩ ነው ከበር የምታደርጉት? ገንዘቡን ማስቀመጥ ነው። ኦዲት ሲደረግ ያው ዝቅተኛ ስለሆነ ገንዘቡ እኛ እንትን እንደምንለው አይደለም። ገንዘቡን የተወሰነ እናስቀምጥና መድኃኒቶቹን እናነሳቸዋለን። በምን ያህል ጊዜ ነው የምታነሱ መድኃኒቶች? ጥያቄ ይወዳል ብል ጓደኛ። ለምን መሰለህ? ከሱ ይልቅ እሱ ጠርጣራ ነው። ሰውን ቶሎ ማመን አይችልም። እኔ ደግሞ መጠራጠር አለመጠራጠር ሳይሆን ቶሎ ወደ ስራ የምገባ አይነት ሰው ነኝ። እኔም እንደዛ ነው የምወድ። ሰራ ማድረግ ነው እንጂ በዚህ እድሜያችን ስርት ካላደረግን የማይሆን ነገር ነው። በተለይ ከሰው እጅ ተጠብቆ ምናምን ደግሞ አይሆንም፣ አይመጣውም፣ ጭራሽ አይሆንም። ያው እንግዲህ ቅድም እንደነገረ የተፈጠረው ነገር ነግሯል። ከዛም አንጻር ነገሮችን ስለማያቸው ነው። ችግር የለም፣ የፈለከው ጠይቅ፣ ችግር የለውም። ያው ቀጣይ አብረን መዝለቃችን ይቀርማል። በዚህ ስራ በነፃነት ማውራት አለብን። እሱ ግዴታ ነው። መተማመን ከምንም በላይ ነው። እምነት ይበልጣል። ስራ የሚፈልገው እሱ ነው። ጓደኛ በጣም ጥያቄ ያበዛል፣ ግን ችግር የለውም ጠይቅ። ያው ጥርጣሬ ስለሚኖር እንደኔ አይደለም እሱ። እኔ ችግር የለብኝም። ሰው ቶሎ ነው ማምነው። እንዳየሁት መጥፎ ሰውና መጥፎ ያልሆነ ሰው መለየት ይችላለሁ። አንተ ደግሞ መድኃኒት አቀረብክ ማለት ለህብረተሰቡ ለመድረስ ነው። ኦፍኮርስ ገንዘብ ታገኛለህ፣ ግን ቀና የሆነ ነገር ቢኖር ነው እንጂ እንደ ሌሎች ጓደኞች መሳሪያ አታዘዋውርም፣ አታሸልም ነበር። ሰላም ለዚህ ቤት ይሁን ይሁን። ምንድን ነው እንግዳ አለብኝ እንኳን አትለኝ። እንዴት ነህ? ሰላም ነው? አዎ። እና ምንድን ነው ነገር ትንሽ ዝናቧ ጠንከርከር አለች እና
ደግሞ አንተም አቻኮልኩ። ያው ትንሽ እነሱ እንግዶቼ በጣም ትልቅ ነገር ነው ይዘው የመጡት ወደኛ ቤት ሰርፕራይዝ ስራ እንግዲህ አብረን እንድንሰራ በጣም ብዙ ነገር አውርተናል። ምን አይነት ስራ? ያው መድኃኒቶችን የሚረከቡ ሰዎች አሉ። በእነሱ በኩል ብዙ ከስተመሮች አሏቸው። ከዚህ በፊት ስለምን መድኃኒት ነው እያወራ ያለው? ማለት ማን ናቸው? መጀመሪያ ቤተሰቦቹ ናቸው በላቸው፣ ጓደኞች ናቸው። አውቃቸዋለሁ። ችግር የለውም። በሰው ስለሆነ የመጡት ምንም ችግር የለውም። እዚህ የኛ ሰው በላቸው። እናንተ እንደዚህ አይነት ስራ ትሰራለህ እንዴ? ማለት አሁን ምን አለ መሰለህ አንተ እንደማትሰራና እሱ እንደሚሰራ ምናምን አይነት ነገር መሆን የለበትም። ምን አለ መሰለህ ገብቶኛል። ላይ ተረድቻለሁ። የሆነም ቀረም እኛ ያዘዝነን መድኃኒት ነው ያመጣልን። አሁን ላይ አላወኩም። እኔ እኮ ተልኬ ነው መልእክተኛ ነኝ እና ስራ ትቼ ነው የመጣሁት። ያዘዝከኝን እንትን ላምጣልህ። አንተ የተለየ ስራ እንኳን ካለ አይ እንደዛ ገብቶኛል። እሱማ ያስፈራ ነገር እንዳለ አውቃለሁ። መልእክተኛ ነኝ እንጂ እኔ ብዙም ስለዚህ እንትን የማውቀው ነገር የለም። ምንም ችግር የለውም እኮ ተመልሼ ወደ ስራ መግባት አለብኝ ብዬ ነው። ምንም የሚያስፈራ ነገር እኮ የለም። አረጋጋው አሉ። ተረጋጋ። ምን ሆነህ ነው? ነርቨስ ሆናል። አንተ እንደዚህ አይነት ወሬ ታወራለህ? ከዚህ ጋር ታወራም አይገባም። ውሃ ጠጣ። እንዳለ ተረጋጋ። ችግር የለውም። እነሱ ብዙ አውርተናል። ይኸውልህ በቃ ያለ እኛ የስራ ሰው ነን ወንድሜ። እኛ የስራ ሰው ነን። ሰው እኮ ይችላላችሁ። አሁን ስለምን እንደምትሰሩ ስለምን እንደምትሉ እኔ የማውቀው ነገር ስለሌለ እኮ ነው። አሁን በእንደዚህ የማይመለከተኝ ነገር ውስጥ ገብቼ እኔ መዘባረቅ የለብኝም ብዬ ነው። ምናልባት እሱ የሚሰራውን ነገር የሚያውቅ ከሆነ እና ችግር የለውም። ይኸውልህ አንተ ተው፣ እሱን ተው። ይኸውልህ ወንድሜ ይቅርታ፣ በጣም ትንሽ ተጠራጣሪ ነው። እንዳንተ ወንድም ነው እሱ ማለት ነው። ተመሳሳይ እሱም እንዳንተ ነው። ጥያቄ መጠየቅም ይወዳል። ተጠራጣሪ ነው። እኔ ስራ ሰው ነኝ። ስራ መስራት ነው ፈልግ። እሱም ወንድሜ ስራ መስራት ነው የሚፈልግ። ስራ አድርጎ ማምለጥ ነው። በዚህ ጊዜ ኑሮ ተወዷል፣ ታውቁታላችሁ። ፈርተን ምናምን መሆን ያለበት ብዬ አላስብም። መድፈር ነው በባህል አንተ ያስፈልግና ሆዳም ሰው ግን አይቼ ግን አላውቅም። ግን ስለምታወራው ነገር ስለምን እንደምትሰራ እኔ የማውቀው ነገር የለም። በእርግጥ እንዳልኳችሁ መልእክተኛ ነኝ። ምናልባት ከተላኩበት ቦታ ማመጣላችሁ ሌላ ነገር ካለ ላመጣላችሁ ይችላል። ራይድ ነው የምትሰራው አንተ? ራይድ ነው የምትሰራው ነው? እኔ ሞተረኛ። አሁን እንኳን በአጋጣሚ በታክሲ ነው የመጣሁት፣ ግን የአካባቢ ሰዎች ሲልኩኝ የሚያስፈልገውን ነገር ገዝቼ አቀብላለሁ። አንተ መረጋጋት አልቻልክም። ትንሽ ብትረጋጋ ጥሩ ነው። እና እንቀጥል፣ እኛ እናውራ፣ ችግር የለውም። እና በቃ ከዚህ በኋላ መድኃኒቱን መጥቶላችኋል። አሁን ይኸውና፣ እሺ፣ እቺ ነው እንግዲህ ቀስ ብለህ እንትን ማድረግ። እሺ፣ ገንዘቡን ያው አሁን ትራንስፈር ብታደርግ ደስ ይለኛል። አይ አደርጋለሁ። ምንም እኔ የማቆየውም ነገር የለም። እና በቃ እኔ ሊዳረብሻለሁ። አይ ቁጭ ተረጋጋ። እናወራለን በደንብ ብዙ የምናወራው ነገር አለ። የሚረብሽ አይነት መሰለኝ። ምንም እንትን የሚል ነገር የለውም። አንተ አሁን ባታስፈልገን የስራው አንዱ አካል እንድትሆን ባንፈልግ ኑሮ አንፈልግህም አናገኝህም ነበር። ገብቶሃል? ስለምን ስራ ነው? እኔ ሞተረኛ ነኝ። ተላላኪ ነኝ። ችግር የለውም እኮ በተመለከተ ምን ማግዛችሁ ነገር አለ? እሺ ሞተረኛ ከሆንክ እንግዲህ ራስህን መቀየር ትችላለህ። ችግር የለውም። እንልካለን እንግዲህ መድኃኒት ስንፈልግ። መናገርም ካልፈለግ ከምንሰራው ስራ መካፈልም ካልፈለግ ምንም ችግር የለውም። እኛ ያው እዚህ ጋር አንድ ላይ እንለወጥ ነው ያለው እንጂ ሌላ ነገር አላለም። በምትሉት አይነት መልኩ የምሰራ ሰው አይደለም ማለት። ለምን አንተ አታስረዳም? አንተ አትረጋጋም? እንደ ሆነ ነው ዝም በል አንተ። ጤነኛ አይደለም። ምን አይነት ጥርጣሬ ነው? ትዕግስቴን አትፈታተን። ሰዎቹ ለምንድን ነው አንተ ሌላ ነገር? ትዕግስቴን አትፈታተን ማለት እዛው የገባበት ነገር ትወጣበት መልኩ ትወጣዋለህ። እና ወንድሞቼ እኔ ስለምትሉት ስራ ብዙም የማውቀው ነገር የለም። ያው ከመላላክ ውጭ እንዳልኳችሁ ምንም የማውቀው ነገር የለምና ምናልባት በእኔ ስም ሌላ ሰው ሊያስገባ ፈልገው ከሆነ ዝም በለው። የፋርማሲስት ነው ጓደኛዬ ነው። ትንሽ ደንገጥ ብሏል። ልክ አይደል? አንተ ምን ሆነህ ነው? ተረጋጋ። ከፈለክ ሌላ ቀን ማውራት እንችላለን። ፋርማሲ ከሌለ እና ማውራት ካልፈለክ ጊዜ መድኃኒቶች እንደዛ አይነት ነገር ሲሆን ይችላል። ስለኔ ባትናገር ይሻላል። መድኃኒቶቹ ራሴ ስላለው ራሴ ብናገር የሚሰጠኝ ራስህማ ሞተረኛ ነኝ እያልክ እኮ ነው። ይኸውልህ አንተ ሞተረኛ ነኝ እያልክ ነው። ሞተረኛ ነኝ እያልክ ነው አንተ። ሞተረኛ ምንም አይመስልም። እስኪ ስለተዋወቃችሁ ትችላለህ። ስለተዋወቃችሁ እንዴት መጣችሁ? እኛ በአቶ ስንታየው በኩል ነው የመጣነው።
መድኃኒት ከሱ እንደሚገኝ ነገረና እኛ ደግሞ ለእህታችን ይህን የጨጓራ መድኃኒቱን ያው ለሽያጭ እንደተከለከለ ታውቃለህ አይደል? በ2020 ጀምሮ እንግዲህ መድኃኒት በማንኛውም ፋርማሲስት ውስጥ እንዲሸጥ ተከልክሏል። እንዳይሸጥ አይፈለግም። ሰው እህቴ ደግሞ ያስፈልጋታል ይህ ነገር። መጀመሪያ አስጨርሰኝ። እዛ እንግዲህ ለእህቴ መጀመሪያ ይህን መድኃኒት ይዣለሁኝ የሚያስፈልገኝና ፕራዮሪቲ የሚሰጠው ለእህቴ ስለሆነ ቅድሚያ ይህን ነገር ግድ መስጠት አለብኝ። በዛ ውስጥ ስናወራ ስንጫወት ግን መድኃኒቶችን እናንተ ይዛችሁ የምትጎለቱ የምትቀመጡ፣ እኔ ደግሞ በጣም ብዙ ሰዎች አሉ እና ያንን የእሱ ትልቅ ወንድም የሚሰራውን ስራ ነግራቸዋለሁ። መድኃኒቶችን ማቅረብ ነው። በሚስቱ በኩል መድኃኒቶችን ማቅረብ መሸጥ ነው ስራቸው። አሁን እሷ ያው በፖሊስ ስለተያዘች ስራው ተቋርጧል። ያ ማለት ግን ኔትወርክ እስካሁን ድረስ አለ። ያን ኔትወርክ ደግሞ ከእናንተ ጋር በማገናኘት ስራውን እንቀጥል ነው። ፍላጎት ከሌለህ ሌላ ሰው ፈልገን ከሌላ ሰው ጋር መስራት እንችላለን። ምንም የምንለማመጠውም የምንለምንም ነገርም የለም። ምክንያቱም መድኃኒቱን ይዘው ሰው ከሌለህ ዜሮ ነው፣ ምንም ጥቅም የለውም። ያገኘው መድኃኒት ግን ይሸጣለሁ ብለህም ግን ለማታውቀው ሰው ስትንቀለቀል ገብቶኛል። ተረድቻለሁ። እንዳልከው እኮ እንደ እስር ቤት መግባት እኮ አለ። ተረድቻለሁ። የእሷ ጥፋት እንደዚህ እኛ በምንሸጠው ሰዓት ሳይሆን የእሷ ጥፋት ምንድን ነው? ሴኪሪቲ ካሜራ ስላያት ከመድኃኒት ቤት እዛው ስቶር ውስጥ ስታወጣ ያን ነው የተያዘችበት ምክንያት ያን ነው እንጂ ባለቤቷ በጥንቃቄ ነው የሚሰራ። የሱ ትልቅ ወንድም ነው። ወንድሜ እናንተ ያላችሁትን አይነት ሰው ልትሆኑ ትችላላችሁ። እንዳላችሁት መድኃኒት ፈልጋችሁ ይህን ስራ ውስጥ ገብታችሁ ልትሰሩ የምትፈልጉ ሰዎች ትሆናላችሁ። ግን ሁሉም ስራ የራሱ የሆነ ህግ አለ። አንተ ጅብ ነህ ደነዝ ነህ እንጂ በዚህ አይነት ሁኔታ ሰርተን እናውቃለን? አንተ ጤነኛ አይደለም። ቤት አይደለም እንዴ ያለው? እኔ ቤቴ እኮ ነው ያለሁት። እኔ ቤቴ ውስጥ ምንድን ነው ለእናንተስ ለሴፍቲያችሁ ዋስትና የሚሰጥ ነው ይሄ ልጅ እያደረገ ያለው ነገር? ይኸውልህ ዛሬ አወቃችሁ። ወዳጅ ይኸውልህ ደውላላት ስንታየው ጋር ደውላላት ስንታየው ጋር ተይ መጣው ስታንዱ እና ወሬት ነው የምትሄደው? ደውላላት ስንታየው ጋር የኛ መጠራጠሪያ በነገራችን ጥሩ አይደለም። ምክንያቱም እኛም እዚህ ጋር ልንሰራ ነው እያለን ነው። የመጠራጠር ጉዳይ አይደለም። እያንዳንዱ ስራ የራሱ የሆነ ባህሪ አለ። አልኮል ይፈልጋል። አልኮል ትንሽ ተቃምሳለሁ። ችግር የለም። አሁን የኮን ጥያቄ አልመለስክልኝም። ስንታየው ጋር ደውላለሁ። አቶ ስንታየው ጋር ደውላ ምንም እንኳን ጥርጣሬ ምናምን ሳይሆን የሚያስፈልገው ነገር ምን መሰለህ? ስራውን ለመስራት ፈቃደኛ ናቸው አይደላችሁም? ምን አለ መሰለህ፣ በግልጽ ልንገርህ። ለምሳሌ ለአንድ ታማሚ ይሄን ያክል መጠን ያለው ና ዮናስ ና እንጂ ትንሽ ሰዓቷ ትንሽ ከበድ የቀመስክ ካልሆነ ከባድ ነው። አይሆንም። ትንሽ መቃም ነበር። ቢጫትም እስካሁን ድረስ አልተገዛም። አይዞህ እስከ መጨረሻው ለአንድ ታካሚ ይሄን ያክል መጠን ያለው መድኃኒት አይገዛም። አሁን እሱ ስራው ድለላ የደላላ ነገር ሆኖ ገንዘቡ ሲጠራበት ለገንዘቡ ቸኩሎ ዘው ብሎ ገባ እንጂ በምንም አይነት ሁኔታ እኔ አሁን ያመጣሁላችሁ አይነት መድኃኒት ለአንድ ታማሚ ይሰጥ ወይም የእድሜ ልክ አስቤዛ አይደለም፣ የሚቀለብ እኮ አይደለም። እናንተ አሁን እህቴ ታማ ነው ወይ ለእህቴ ልጅ ነው ብትለኝ በእርግጠኝነት ይህ መድኃኒት ለአንድ ሰው የሚሆን መድኃኒት እንዳልሆነ በእርግጠኝነት እኮ እየቆጠቡ ለብዙ ጊዜ ይጠቀሙታል። ታዲያ አንተ ምን አገባ? ቆይ ዝም ብትል ነው የሚሻለው። ቆይ ችግር የለውም። እነሱ ማታውቀው ነገር ካለ ችግር አይደለም። እንደዛ ማለት አይደለ። እኔ እንደዚህ አንተ ገንዘብ ከየት ይመጣል? መስራት አለብህ እኮ ስራ ይመጣል። በዚህ አይነት መልኩ አይደለም። ኧረ ተረጋጋ አንተ። በቃ ምንድነው ወደ ራስ ተመለስ። መልኩ አይደለም። ሁለተኛ ነገር ደግሞ ይሄ በቃ ሁሌ እንደዚህ እንዳስቸገረኝ ነው። እናንተም እዚህ ስራ ውስጥ እኮ ካላችሁ እንዴ ስለራሳችሁ ስለ ሴፍቲያችሁ ስለ ጥንቃቄያችሁ ምንም አታስቡም እንዴ? አይ ትክክል ነህ። በዚህ እስማማለሁ ካንተ ጋር። ምክንያቱም ዛሬ እንደዚህ እኛ ቶሎ ከተቀበለና ነገ ደግሞ ሌላ ሰው ደግሞ ተረድቻለሁ እኮ እኔ ሳልረዳ አልቀረሁም። አረ በቃ ጉዳዩን ተውትና ለምን ነው ወደ ስራ የማንገባው? እንዴ ሁሉ ጊዜ ገንዘብ ሱስ እኮ ሆነብህ እኮ። ገንዘቡ አእምሮህን ደፍነው ማሰባቀም አቆምክ እንዴ? እና ያለ ገንዘብ መኖር ትችላለህ? ንገረኝ፣ ትችላለህ? ስማ ትሰማኛለህ? አንድ ነገር ልንገርህ። እዛ የምትሰራበት ቦታ ማለት ነው ከምታገኘው ጥቅም 10 እጥፍ ነው የምትሰጥ ታውቃለህ አይደል? በእኔ ምክንያት የምታገኘው ገንዘብ ነው እያኖረ ያለው።
ልጅህን የምታስተምረው በእኔ ምክንያት ነው። አንተ ዝም በል አትኔ ለሰነዘርክብኝ አይደል? ገላ ልንገርህ ነግሬህ ነበር እንድታርፍ ነግሬህ ነበር። ተረድቻለሁ ማለት በሙያ ስለመጣብህ አልቻልኩም። ገብቶኛል። ግን ይሄ የሙያ ጉዳይ አይደለም። ተረጋጋ ወንድሞቼ። ለምንድን ነው የማነሳው? አይደለም አሁን ከዚህ በኋላ እኔ ምንም ነገር ቢመጣ ልቀበለው ዝግጁ ነው። እናንተ በእርግጠኝነት ይሄን ነገር ፈልጋችሁ እንዳልመጣችሁት መገመት ለኔ ያለው። ሂድ በቃ ሂድ። ለማስታ ሙጣ እንደዛ ያሰብኩ በሄድ ደስ ይለኛል። ለምንድን ነው እናንተ እስቲ በቃ በጀመራችሁት ኔትወርካችሁን ነው ይጨርሱና ስራችሁን ወዴት ነው የምትሄዱ? ጤነኛ አይደለም ሰው ይዛሬ ወዴት ነው የምትሄዱ? ምንድነው እየሰራ ያለውን ነገር አየኸው? ወዴት ነው የምትሄዱ? ከማን ጋር እንደተገናኘን ገና አየኸው? ወዴት ነው የምትሄዱ? ንገረኝ እስኪ ወዴት ነው የምትሄዱ? እሱ ነገር እሺ መልስልኝ። ለምን ደመልሰው? ምንድነው? ለምን ደመልሰው? ወንድም ጀደብ አስበላኝ፣ ተበልታ አስበላኝ። ዝም በል ቁጭ በል። ይሄን ነበር ሲለኝ ነበረው። ይሄን ነበር ሲለኝ ነበረው። ቁጭ በል እንዳትነካኝ ነው። እቀመጣለሁ። ፖሊሶች ናቸው እንዴ? ዝም በል ዝም ብትል ነው የሚሻለው። ተበልቶ አስበላኝ። ወይኔ ዮሐንስ ይኸው ተቀምጫለሁ። እሱ ነገር አስቀምጠኝ። ለምንድን ነው የማስቀምጠው? ንገረኝ። ምንም አስፈላጊ አይደለም። ለምንድን ነው አስፈላጊ አይደለም? ንገረኝ። አባ እሱን ነገር አስቀምጠው። ፍላጎት ነው የመጣህበት ፍላጎት ነው። ትሳሳታለህ አባ። እሱን ነገር አስቀምጠው። እሰይ ልሳሳት። አንተ ዝም በል ዝም ብትል አንተ ስራ እንሰራለን ምናምን ስትለኝ የነበር ውሸት ዝም በል እንዳታወራ ከዚህ በኋላ አንድ ቃል ትንፍስ እንዳት። እሺ ገንዘቡን አስገቡት። ይኸኛው ወይኔ ምን አባ ገንዘብ አልቆልሃል። ህይወትህን ነው ያበላሸው። ውሻ ስግብግብ። አንተ ልካቸው ነው እንዴ? ምንድን ያስቀር ጀመረ? ምን ይዛለሁ ይዤ የመጣሁት ከዝናብ ነው የተጠለለው። የምን ዝናብ ነው? ወደዚህ ወደ ኋላ ተበላ። በደንብ አድርገህ እያቸውሽ ተበላ። አሁን ወንድሜ ማድረግ ያለብን ነገር ምንድን ነው? ከእኛ የምትፈልግ ምንድን ነው? እንደዚህ አይነት ስራ የምትሰሩ ለምንድን ነው? መጀመሪያ ንገሩኝ። አንተ ታሪክ ያለው ጉዳይ ነው። ስለዚህ ወደ መፍትሄ እንሂድ። ምንድን ነው ከእኛ የምትፈልጉት ነገር? ረዥም ታሪክ ምንድን ነው? ምንድን ነው? ልጅን እያስተዳደረልህ ስለሆነ ለዛ ነው በደካማ ጎን ሲገባ ያበድክ? ንገረኝ። አንተ እያወራሁ እኮ ነው። ጭራን ሰው ላይ እንቀሳቀስ። ኧረ ወዴት ነው እየሄደ ያለው? አየኸው አይደል? ችኩልነት አየኸው። ወዴት ነው እየሄደ ያለው? ምን አስቀምጣለህ እዛ ውስጥ? ወንድሜ ምንድን ነው እየፈለክ ያለው? አርፈህ ቁጭ በል። ምንድን ነው ማወቅ የምትፈልገው? ምንድን ነው የምትፈልገው? መድኃኒት ከውስጥ ይዞልን ሊመጣ ነበር አይደል? እኔ አላውቅም። እኔ ስለዚህ ጉዳይ ታውቃለህ አንተ። ቅድም ጀመረ ሞተረኛ ነኝ አትበለኝ። በጥፊ ነው የምልህ። አይደለም እኔ የምን ሞተረኛ ነኝ? ምን አድርጉ ነው የምትሉ? የምን ሞተረኛ ነኝ? ምን አድርጉ ነው የምትሉ? ዝም በል አትንቀል። መድኃኒት አምጣልኝ አልከኝ አመጣሁልህ። ቆይ እና ታዲያ ምን ይሁን እንዴ? አንተ ፈልገህ ያጣው ምን እኔ ጋር እንዲያገኘው። ይህ መድኃኒት ምንድን ነው የሚሰራው? ምንድን ነው የሚሰራው ማለት ነው? ንገረኝ። ለታማሚ አይደል እንዴ አንተ የፈለከው? ለምንድን ነው የተከለከለ? መች ተከለከለ? አንተ ኧረ አይደለም። ደላላ ብር ነው ባለ? አዎ ብር። ለምን ንገረኝ። አልተከለከለም እኮ ወዳጅ። ተከልክሏል። እንዴ የት ተከለከለ? ትነግረኝ ነው? አልተከለከለም። የተከለከለ ህገወጥ እንደሆነ እና ታዲያ እኮ እኔ ምን ላድርግ ነው? ይኸውልህ መድኃኒት እኔ በቃ አለኝ አገኘሁኝ። እኔ አንተ ግን መድኃኒት ፈልጋለህ እንዴ የመጣው? መድኃኒት ፈልጋለህ እንዴ የመጣው? አዎ መድኃኒት ፈልጌ ነው የመጣው እኮ። ይኸው መድኃኒቱን ይዘህ ሂዳ ታዲያ ውሰድ። በቃ ውሰድ። እንደውም ተው ችግር የለውም። ሁለት ነገር ነው ፈልጌ የመጣው። ምን? መድኃኒትና አንተን። እኔ ምን ታደርገኛለህ? ሌባ ለህግ አሳልፌ ሰጥቼ። ለምንድን ነው ለህግ? እኔ ምን አጠፋሁ? እኔ እኮ ወንጀል እኮ ምን አደረግኩ? የተከለከለ መድኃኒት መሸጥ ለምንድን ነው ታዲያ? የተከለከለ መድኃኒት እኔ ይኸውልህ፣ እኔ ሲጀምር ይከልከል አይከልከል አላውቅም። በቃ መድኃኒቱን ጠየቀኝ። መሳሪያ ከመሸጥ የሚተናነስ ይመስላል። እቤት ነበረ ሰጠው እኮ። ሌላ ምን ላስመጣሁልህ አይደል እንዴ? ንገረው ለምን እንደሚያጋልጥ መድኃኒቱን መውሰድ ንገረው። ቢሰማኝ ማንሮ መች እዚህ ሰዓት ውስጥ ይወርቅ ነበር። ዝም በል አንተ። አሁን መች ይሰማቸዋል? ንገረው። ይለፈልፋል፣ ይቸኩላል። ምን እንደሚያመጣ ንገረው። ያውቃል። ምኑን እነግረዋለሁ? ሰው ጤና እንደሚጎዳ። ለምን ተከለከለ? ገዳይ ስለሆነ እኮ ነው። መርዝ እኮ ማለት እኮ ነው የምትሸጠው። መርዝ ለመሸጥ አንተ አደባባይ ላይ ወጥተህ ካንሰር በሽታ በነፃ ሰው ጋር እንትን ትላለህ። እና ቀድማ ትነግረኝም እንደ አንተ ነው ምን አቅልላለሁ? ምንድነው ቀድማ ትነግረኝ ማለት? እንደዚህ እኔ ሰው እንደሚጎዳ ነው እንደዚህ ስለተነጋገራችሁ የምትድኑ የምትተርፉ እንዳይመስላችሁ።
አረ ምንም የጠፋሁት ነገር የለም። እውነት ለመናገር ምንም የጠፋው ነገር ምንም የጠፋሁት ነገር የለም። ምክንያቱም እኔ አንተ ብለን ትፈልገህ መጣ ወዳጄ እሱ ደወልኩኝ እሱ አመጣው። ከየት ነው ያመጣው ግን አንተ ብለን እሱን ጠይቀው እንደው እኔ ምን አውቃለሁ እኮ ጠይቀው እሱን እኔ ምን አገባኝ። ደወለ በቃ አምጣልኝ አልኩት። እሱን ይዞ የመጣው እሱ ነው። እኔ መድኃኒት እጄ ላይ ታል አላየህም አይደለ? ስለዚህ አሁን እንኳን ዝም በል እስቲ ተረጋጋ። ስለምትናገረው ነገር እንኳን እስቲ ወቅ ምንም እኮ ይኸውልህ በቃ ሀቅ በጣም እየተቅለበለብክ እኮ ነው እኮ አይደል? የምትናገረው ነገር ራሱ ማስረጃ እንደሆነ አታውቅም። አሁን እንኳን ዝም በል። እውነቱን ነው። በደንብ አድርገህ አዳምጠው። መድኃኒት እጅ ላይ የለም አምጣ ስለው ታመጣለህ። ያመጣል እሱ አይደል? ይሄን ነገር ምን አድርጋል ለኛ ካልሰጣል። እዚህ ጋር ይታያል፣ ይሄ ይታያል። ይሄ ደረት ካሜራ ምን እንደሚሰራ ታውቃለህ? እንደናንተ አይነት ሌቦችን ማስረጃ ለህግ ወስደን የምናቀርብበት ነው። ጭራሽ ካሜራ ይዛችሁን ይመጣል። መቼ ነው የሚገባው አንተ? ካሜራ ይዛችሁ ነው የሚገባው እንዴ? ምንድነው ካሜራ ይዛችሁን የመጣችሁ ማለት ምንድነው? ምንድናችሁ እናንተ? ቆይ ምንድናችሁ? ምንድን አልገባኝም። ምንድናችሁ? ካሜራ ይዛችኋል። አንደኛ ሽጉጥ ይዛል። ማስፈራሪያ ልገለን ምንድነው? ቆይ አላስፈራራም እና ተኩሷ። ታዲያ ለምን አትተኩሱ? ማስፈራሪያ ነው እንጂ። እስቲ አሁንም ዝም በል። በእርግጥ ወንድሜ አንድ ጊዜ መታችኋል። እጃችሁ ላይ ወርቃል። ፈልጋል መመታት። ወዳጅ ተው ተረጋጋ ነው ነገር ፈልጋል መመታት። ተው መመታት ፈልጋል። አይ አልፈለኩም። እና ምንድነው? እሺ የምትፈልገውን እንዳለ ይመስላል። ምንም ችግር የለውም ይመስላል ወይ? አይ ችግር የለውም። እሺ የምትፈልገውን በጠቅላላ ነገር እሺ ስነ ስርዓት ይዘህ ካላወራን ረጋጋለሁ። እሺ ግጥ ለማድረግልህ ስነ ስርዓት ይዘህ ላፍታ እንኳን ታገስ። ላፍታ እንኳን አፍህን ዝጋ። ስነ ስርዓት ይዘህ አውራ። እስቲ አሁን እንኳን እድሉን ስጠኝና ቁጭ ብዬ ከእነሱ ጋር ልነጋገር። እስቲ ዝም ብለህ ነው ይሄን መድኃኒት እያወጣ የምትሸጥ? ለመሆኑ የግል ነው የመንግስት ነው የምትሰራበት? ከዚህ ከምሰራው ነገር ጋር በፍጹም አይገናም። እሺ ማለት የምሰራው የመንግስት መስሪያ ቤት ነው። ግን እዚህ አሁን ካያችሁት ነገር ጋር የስራ ቦታዬ የስራ አድራሻዬ ምንም የሚያገናኝ ነው። ከምን ነው የምታመጣው? የሚያገናኝ ነገር አለ እንጂ የት አባት አመጣዋለህ ታዲያ? እየዘረፍክ ነው እንጂ የምታመጣው የት ታመጣዋለህ? ንገረኝ። ለመሆኑ መድኃኒቱ እንዳይሸጥ ከተከለከለ ከየት ነው የምታገኙት? መድኃኒቱ እንዳይሸጥ ቢከለከልም ሲከለከል ሁልጊዜ ጎጂ ብቻ ስለሆነ አይደለም። እናንተ በአንድ በኩል ብቻ ነው እየተረዳችሁት። እሺ አስረዳን። ምን ጊዜም የተከለከለ መድኃኒት ሁልጊዜ ጎጂ ስለሆነ ብቻ አይደለም። አንዳንድ ጊዜ ሀገራችን ውስጥ ያሉ የጥራት እና ቁጥጥር ባለስልጣን ውስጥ የሚሰሩ ሰዎችም ተገቢውን ክፍያ ሳይከፈላቸው ሲቀር መድኃኒት አስመጪዎችን እንትን ያደርጋሉ፣ አቢዩዝ ያደርጋሉ። የሚሞቱት ሰዎች ንገረኝ እስኪ። ስለመሞታቸው አይደለም ያልኩ። የተከለከለ መድኃኒት ሁሉ ከአገልግሎት ውጭ የሆነ ወይም ደግሞ ጎጂ የሆነ መድኃኒት አይደለም፣ ጠቃሚም ሆኖ ይከለከላል። ይሄ ምንድነው? መድኃኒት አስመጪዎቹ ከተቆጣጣሪዎቹ ጋር ተገቢውን ክፍያ ወይ ኮሚሽን ሳይሰጧቸው ሲቀሩ ለሀገራችን ጥቅም አይሰጥም ብለው ይጽፋሉ። እኛ ሐኪሞች ይህን ነገር እናውቃለን። እናንተ አንዳንድ ጊዜ የምታዩት የተከለከለ ተብሎ ስለተሰጠረ ወይ ደግሞ ስለተጻፈበት ብቻ ያ መድኃኒት ጎጂ ነው የሚለውን አይደለም። በእርግጥ አሁን ያያችሁት መድኃኒት ገዳይ ነው፣ ካንሰርም ያጋልጣል በደንብ። ይሄ የሚያጋልጥ ከሆነ መሸጡ ትክክል ነው ወይ? ለምንድን ነው እየተሸጠ ያለው? ንገረኝ። እኛስ በረሃብ እየሞትን አይደለም? ድብን በል። በረሃብ እየሞትኩ ትለኛለህ? ልጅ የምታሳድግ በዚህ ገንዘብ ነው? እና ሰርቼም ተገቢውን ክፍያ እየተከፈለኝ አይደለም። አውቃለሁ፣ ተገቢ ክፍያ እየተከፈላቸው አይደለም። ለምን አትተውም? ለምን ሳትሰራ አትቀርም? ያስገድልሳል። ሌላ ስራ ለምን አትፈልግም? በዚህ ሙያ እኮ ሰልጥኜ ረጅም ጊዜን አቃጥዬ እኮ ነው የተማርኩት። አሁን ጊዜን ጨርሰሃል። ያንተ ልጅ እያሳደግ የሌላ ሰው ልጅ ለምን ትገድላለህ ነው? ያንተ ልጅ ለማሳደግ ሌላ ሰው መግደል መቻል አለብህ? ይሄ ልክ ነው ወይ? ምን ልብላ ምን ልስራ እኮ ነው የምትለኛለሁ? ልጆች ሲያዩት አሁን ምንድን ነው የሚሰማቸው? ያንተ ልጆች ከአንተ ምን ይማራሉ? ንገረኝ እስኪ። እንደዚህ በቀላሉ ቶሎ ይጋለጣል ብዬ አላሰብኩም። ልጆች ጋር የሚደርስ ታሪክ አለ ብዬ። እሺ ምን ያክል ጊዜ ነው ይህን ነገር ስትሸጥ እያወጣ ለዚህ ማይረባ ቀልቃለ? ለምን ያክል ዓመት ነው እያወጣ ስትሸጥ የነበረ? ከ2 ዓመት በላይ አለ። ምን ያክል ሰውን በዚህ በበሽታ እየተጠቃ እንደሚሄድ በየጊዜው የምታመጣው መድኃኒት
ምን ያክል ጊዜያችሁ ነው እሱ ጋር የምትተዋወቁ? ዝም በል አንተን አልጠየኩም። እሱ ጋር ከአመት በላይ አይሆንም። ከጀመርኩኝ ከ1 አመት ከምናምን በኋላ ነው እሱ ጋር የተዋወቁ። ለማን ስታቀርብ ነበር እዛ በፊት? የተለያዩ መድኃኒት ቤቶች ነበር የምናቀርበው። መድኃኒት ቤት ከአንተ መድኃኒት ምን ብሎ ነው የሚፈልግ ነው? እነሱም በውስጥ ለሚያውቁት ሊሸጡ ነው። እኛ በኮንትሮባንድ ነው መኪናዎች የምናደርገው። ለምሳሌ ከክልል ጠረፍ እንትኖች ለምሳሌ በሞያሌ በኩል ይመጣል ከኬንያ። ከዛ ይመጣና በቅናሽ ነው ኤክስፓየር ያደረጉ ናቸው። የኤክስፓየር ጊዜያቸው ያለፈውን እሱ እንደ አዲስ ይሰራና ወረቀቱ ለክሊኒኮች ይገባል፣ ለመድኃኒት ቤቶች። እነሱ በአዲስ መልክ ይሸጡታል ማለት ነው። መንግስት በማያውቀው መልኩ ነው የሚገቡት። አብዛኛውን ጊዜ መንግስት የውጭ ምንዛሪ እንትን ስለሚላቸው ከውስን መድኃኒቶች ውጪ ሌሎቹም ማበረታቻ አያደርግባቸውም እና ዋጋቸው ከፍተኛ ነው። በተለይ የውበት መጠበቂያ መድኃኒት ነክነት ያላቸው የውበት መጠበቂያዎች መንግስት ድጎማ አይደረግባቸውም። የውጭ ምንዛሪያቸውም ከፍተኛ ነው። ስለዚህ እንደሱ አይነትና ተመሳሳይ መድኃኒቶች በኮንትሮባንድ እናስገባለን። ሳይድ ኢፌክት አለው። እሱማ መድኃኒት ሲባል ሁሉም መድኃኒት ሳይድ ኢፌክት አለው። ከሱ ሌላ ለስንት ሰዎች ታቀርባለህ? ሌሎቹም ትቻለሁ። እነሱም አድራሻቸውን ስለማለቅ አንተ ስልክ አይፈልግም። ለምንነግረን ነገር ውሸት ካለው ዘብጥ አንተ ሁለተኛውን ስልክ ያዝ። አንተ ስልክ ግን እኮ ለዚህ ነገር መፍትሄ ልንፈጥርለት እኮ እንችላለን። አምጣው። ለምን አንስማማም? ተነጋግረን አንተ ዝም በል ማድረግ ያለብን ዝም በል። አሁንም ዝም በል እያልኩ አይ ወዳጄ ምንም እኮ የሚል ነገር አይደለም። አሁን እናንተ የምትፈልጉትን ነገር ንገሩንና እኛ እናደርግላችሁ፣ ምንም ችግር የለውም። ምን እንደምታደርጉት የፈለጋችሁትን ነገር በገንዘብ መደራደር እንችላለን። መቼም እናንተም እኮ ተጎጆች ናቸው። በዚህ ሀገር ኑሮ ላይ ይህን እንደዚህ አይነት ስራ እየሰራችሁ ተገቢውን ክፍያ አታገኙ። ሁላችሁም ቤታችሁ ውስጥ ችግር ይኖራል። መቼም አለ እነሱ እናስተካክላለን። ትሞሉልኛላችሁ። እሱን ቀዳዳ ችግር የለውም። እሱን ማስተካከል እንችላለን። በምን አይነት መልኩ ንገረኝ። የደላላ ነገር ቀጭ ነው የሚያደርጋል። በምን አይነት መልኩ ትሞላልኛለህ? እሱን ቀዳዳ ንገረኝ። ምንም ችግር የለውም። አንተም ፈልገውን ገንዘብ ጠይቂኝ እሰጥሃለሁ። አንተስ? ቁጭ ብለን ጊዜ ወስደን ብናወራበት የተሻለ ይመስላል። ለብር ድርድር ነው። ታዲያ ሌላ ለምን ሊሆን ይችላል? ታዲያ ወዳጄ በዚህ ሰዓት አልተጠየቅም። ዝም በል። አሁን እኔ ወስደህ እስር ቤት አስገባል። ለአንተ ምንድን ነው የምታገኘው? ምንድን ነው የምታገኘው? ምን ይመስልሃል? እዚህ ጋር እየሰራ ያለሁት ቀና በልና አውራኝ። ሳወራ ምን እየሰራሁ ይመስልሃል? ግን አምነህበታል። እኔ ከዚህ እኮ በኋላ አንተ ከወሰድከኝ በኋላ ምናልባት 1 ወርም ሳልቆይ ልወጣ እኮ እችላለሁ። አንተ ግን ህይወትህን ቤተሰብህን ልትቀይር ትችላለህ። አንተ ባመጣው በሞቱ ሰዎች ገንዘብ ነው ህይወታቸውን ባጡ ሰዎች ነው በእንባ ገንዘብ። ዝም በል። ኧረ ላውራ ተው፣ ግድ የላችሁም። ዝም በል። ያልተረዳህ ነገር አንተ ይሄን ነገር ታገላለህ ብትለኝ አይነት በጣም ብዙ ሰዎች ይኖራሉ። እኔን ማስቆም እንኳን ብትችል የኔ አይነት ብዙ ሰዎች አሉ። ዛሬ አንተን አስቀራለሁ፣ ነገ ደግሞ አንዱን አስቀረዋለሁ። እንደናንተ አይነት ሰዎችን በየቀኑ ደከመኝ ሰለቸኝ ሳልል እሰራለሁ። ከጓደኛ ጋር ትንሽ ረጋ ብለህ ብትማከርና አሁን ስሜታዊ የሆነ ሊሆን ይችላል። ትንሽ ቁጭ ብለህ ከጓደኛ ጋር ብትማከርና ስለ ነገሩ ብታስብበት የተሻለ ይመስለኛል። ከእናንተ ጋር የምነጋገርበት ነገር የለም። ሳጅን ምንድን ነው የምልታደርግ ነው? ናልኝ። ኧረ እባክህ ይሄ ሁሉ ግብረ ኃይል አሰባስባችሁ ነው የመጣችሁት? ወሬ አልፈልግም። እናንተ እኔን አታለላችሁኝ። ወሬ አልፈልግም። ይኸውልህ ሰማለህ፣ እኔ ከእንደናንተ አይነት ሰዎች ጋር መደራደር አልፈልግም። ሰማለህ? እየሰማሁ ነው፣ ግን አሁንም ግቢውን ጊዜ እኮ አረፈደ። ድርድር አልፈልግም። ከእናንተ ጋር ድርድር አልፈልግም። ድርድር የምፈልግ ይመስላል? ብንደራደር መልካም ነው። ምንድን ነው መልካምነቱ? ለጋራ ጥቅም ሲባል ለሁለታችን ለጥቅም አይደል የመጣው? አንተ መጀመሪያ እኔ ጋር ለጥቅም? ለጋራ ጥቅም። ቀኝ እጄን አምጣው፣ ግራ እጄን አምጣው። በል ወደዚህ አምጡት። ቶሎ በል አስገባው። ምን ለማድረግ ነው? አስገባው ብለህ አንተ ጠየቅኩህ። ኧረ እባክህ ዝም በል።
በነገራለሁ ወዳፋለሁ ዛሬ አንድ ሰው እንዳትንቀሳቀስ ነግሬሃለሁ። ወሬ አልፈልግም። እሺ እናንተ ሌቦች ምን ይጃለኝ ግን እያሳመምክ ነው። ይመም በደንብ አድርጎ ይመም። ያንተ መከልከል መጨረሻው ነው። አየኸው ካልሆነ ስራ እንዴት ይሰራል ታዲያ? የምን አባ ስራ ነው የምትሰራው? አይ በጥፊ እንዳላጨው ተነሳ፣ ተነስ፣ ቁጭ እንዳትንቀሳቀሱ። ኧረ እባክህ ወንድሜ ዝም በል፣ በገንዘብ ብንስማማ ይሻላል። ዝም በል፣ አንድ ቃል እንዳትተነፍስ። ተነስ፣ ተነስ፣ ወደ ውስጥ ግባ፣ ና ተከተል። ገንዘቦን በትክክለኛው ንብረት ላይ ማዋል ይፈልጋሉ? ለትውልደ ኢትዮጵያውያን ደንበኞቻችን ከንብረትና ከቤት ግዢ በፊት ሁለት ነገሮችን ያስቡ። አንደኛ፣ አካባቢው ምን ያህል ተፈላጊ፣ ሁለተኛ፣ ንብረቱ ለወደፊት ምን ያህል ገቢ ሊያስገኝ ይችላል። ካዛንችስና ሳር ቤት በዲፕሎማቲክ ተቋማት በከፍተኛ የንግድ እንቅስቃሴና በኪራይ ፍላጎት የሚታወቁ ተፈላጊ አካባቢዎች ናቸው። በዚህ ተመራጭ አካባቢ ለመኖሪያም ሆነ ለኢንቨስትመንት የሚሆን ዘመናዊ አፓርታማ እንዲሁም በዶላር ሊከራይ የሚችል የኪራይ ዕድል ይዘን መጥተናል። ባለ 1 መኝታ 8.3 ሚሊዮን ብር፣ ባለ 2 መኝታ 13.1 ሚሊዮን ብር፣ ባለ 3 መኝታ 17.9 ሚሊዮን። 100% ክፍያ ለሚፈጽሙ ደንበኞች እስከ 25% የሚደርስ ልዩ የዋጋ ቅናሽ አለ። እንዲሁም 15% ቅድመ ክፍያ በማድረግ ከ1.2 ሚሊዮን ብር ጀምሮ ቤቶን የግሉ ያድርጉ እያልን ቀሪውንም ክፍያ እስከ 2 ዓመት ከ6 ወር ድረስ መክፈል ይችላሉ። በተጨማሪም ለምቾትና ለዘመናዊ አኗኗር የታሰቡ የጋራ መገልገያዎች አሉን። የመዋኛ ገንዳ፣ ጂም፣ ባካፕ ጀነሬተር፣ የከርሰ ምድር ውሃ፣ መኪና ማቆሚያ፣ የልጆች መጫወቻ። ፕሮጀክቱ በግንባታ ላይ ሲሆን የርክክብ ጊዜው 2 ዓመት ከ6 ወር ነው። ስለዚህ ይህ ቤት ብቻ አይደለም፣ በተፈላጊ አካባቢ የሚገኝ የወደፊት ንብረት ሆነው ዛሬውኑ ደውለው ቀጠሮ የያዙ። በ0960 31 1929 በመደወል ሃሎ ይበሉን። ንብረቶን በአስተማማኝ እጅ። ቤቱን አሁን ቼክ ማድረግ መቻል አለብን። ቤቱን ቼክ እናደርገውና ምንም አይነት ነገር ካለ ሳጅን የሚገባ ሁሉ ነገር ይፈተሽ።